እንደገና ፕሮግራማችንን በጌታችን በኢየሱስ ክርስቶስ ስም እንጀምራለን። የባለፈው መድረክ ምን ይመስል ነበረ? ምን አይነት ጥያቄዎች በዚህ መድረክ ተንሸራሽረው ነበረ? እና ለዛ ደግሞ አሁን ከዚህ በኋላ የምንከተለውን አቅጣጫ በተመለከተ መጋቢ ልዑል ይጀምርልናል መርሃ ግብራችንን። ለሱ እድሉን እንሰጣለሁ። ሁላችሁንም በጌታችን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። ዛሬ እንደተባለው 10ኛው ርዕሰ ጉዳያችን ነው በቤሪያ ጉባኤ እና ርዕሰ ጉዳዩ በጣም ጠንካራ ሰፊም ከመሆኑ አንፃር ጥያቄዎቹም ሰፊ ናቸው። ነገር ግን ሲጨመቁ በተለይ አምስቱን ሶላዎች አምስቱን ብቻዎች ፕሮቴስታንትን ከካቶሊክ ወይ ደግሞ ከነበረው ስርዓተ ማህበር የለያቸውን እነዚህን አምስት ነጥቦች ስንቃኝ ከአምስቱ ነጥቦች እያንዳንዳቸው መነጋገሪያ ቢሆኑም በአብዛኛው ግን ብዙ ውዝግብ የሚፈጥረው መጽሐፍ ቅዱስ ብቻ የሚለው ነው እና ያለፈው ሳምንት ወደ 10 የሚደርሱ ጥያቄዎችን ተቀብለናል። ከዚህ ጉባኤ ላይ 10 ጥያቄዎች ሲጨመቁ በአብዛኛው የሚያጠነጥኑት እዚሁ ላይ ነው፣ መጽሐፍ ቅዱስ ብቻ የሚለው ላይ እንደሚያጠነጥኑ ተረድተናል። ስለዚህ ነው የሚቀጥለውን ወር በዚህ ርዕሰ ጉዳይ ላይ እናተኩራለን ያልነው። እንግዲህ በጸጋ ብቻ፣ በእምነት ብቻ፣ ክርስቶስ ኢየሱስ ብቻ፣ ለእግዚአብሔር ክብር ብቻ የሚባሉ ነገሮች ከሞላ ጎደል ሁላችንን እዚህ ያለነውን ያስማሙናል። ነገር ግን እንዲገባን እንዲብራራለን የበለጠ ደግሞ የሚያስፈልገው መጽሐፍ ቅዱስ ብቻ ስንል ምን እያልን ነው፣ ምን ማለታችን ነው የሚለውን ማንሳት መቻል ይኖርብናል። ይሄ እንግዲህ እንደምታውቁት ፕሮቴስት አድርገው ወይም ተቃውሞ የወጡ የእምነት ሰዎች ናቸውና እነዚህን ነገሮች ያወጧቸው ወይ ደግሞ እንደ ስሎጋን ያነበነቧቸው ከበስተጀርባ ምክንያት እንዳላቸው ግልጽ ነው ለእያንዳንዳቸው። ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ስንመለከት በዛን ዘመን የነበረችው ዓለም አቀፍ ተጽዕኖ የነበራት የካቶሊክ ቤተክርስቲያንና የምስራቅ ኦርቶዶክሳውያን ቤተክርስቲያን መጽሐፍ ቅዱስ ብቻ የሚለውን አይቀበሉም። መጽሐፍ ቅዱስ ሲደመር ትውፊት ማለት የተለያዩ የጉባኤ ውሳኔዎች ማለት ነው እና የተለያዩ ሲወርድ ሲዋረዱ የመጡ በአፍ ቅብብሎሽ የመጡ ታሪኮች፣ እንደገና ደግሞ የሊቃውንት ጉባኤ፣ እንደገና ደግሞ የፖፑ ስልጣን ራሱ ከመጽሐፍ ቅዱስ ጋር ተደምሮ ነው የክርስትና መመሪያ የሚሆነው እንጂ መጽሐፍ ቅዱስ ብቻ ሊሆን አይችልም የሚል መከራከሪያ ያነሳሉ። አሁንም በነገራችን ላይ እንደዛ ነው ብሎ ነው የሚያስቡት እነሱ። ነገር ግን የእምነት አባቶች ይህን ሲቃወሙ መጽሐፍ ቅዱስ ብቻ ነው ሲሉ ምን እያሉ ነው የሚለውን መመልከት መቻል ይኖርብናል። አንዳንድ ሰዎች ትውፊት አያስፈልግም፣ ታሪክ አያስፈልግም፣ የቤተክርስቲያን ስልጣን አያስፈልግም የተባለ ስለሚመስላቸው ሌላ ጽንፍ ውስጥ ይገባሉ። እንደዛ ማለት አይደለም። ታሪክ እንጠቅሳለን፣ ስናስተምር እንጠቅሳለን፣ ስንናገር እንጠቅሳለን። ታሪክ አስፈላጊ ነው። እነዚህ ታሪካዊ ሰነዶችን ሁልጊዜም ቢያንስ እዚህ ጉባኤ እንደምታውቁት የጌታ እራት በተወሰደ ቁጥር የኒቂያ የእምነት መግለጫ፣ የሐዋርያት የእምነት መግለጫ የሚባሉትን እናነባለን። እነሱ በታሪክ ውስጥ የነበሩ ሰነዶች ናቸው። እነሱ ዋጋ አላቸው፣ ዋጋ ቢስ ናቸው ብለን አናቅም አንልም። ነገር ግን መጽሐፍ ቅዱስ ብቻ ስንል ምን እያልን ነው ሲባል የመጽሐፍ ቅዱስ ዶክትሪናችን ራሱ ምን ይመስላል የሚለውን ጥቂት ጨረፍ ለማድረግ እሞክራለሁ። ስለ መጽሐፍ ቅዱስ ያለን መረዳት በእነዚህ 4 ነገሮች ላይ የተመረኮዘ ነው። መጽሐፍ ቅዱስ ምንድነው ብለን የምንናገረው? መጽሐፍ ቅዱስ ምንድነው ስንል በ4 መጽሐፍ ቅዱስን ብቻ የተመለከቱ ዶክትሪኖች እናስረዋለን ይህን ትምህርታችንን። አንደኛ የመጽሐፍ ቅዱስ አስፈላጊነት ነው፣ necessity of scripture የሚባለው። የመጽሐፍ ቅዱስ አስፈላጊነት ማለት ነው መጽሐፍ ቅዱስ ለሰው ድነት በቅድስና ለመኖር እግዚአብሔርን ደስ ለማሰኘት የግድ አስፈላጊ ነው እያለን ነው። መተኪያ የለውም እያለን ነው። መተኪያ የለሽ ነው፣ የግድ ነው። necessity of scripture የሚባለው አንዱ የመጽሐፍ ቅዱስ አስተምሮ ነው። ሁለተኛው ደግሞ የመጽሐፍ ቅዱስ ግልጥነት ነው፣ clarity of scripture የሚባለው። መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የሰጠው መመሪያ ነውና እግዚአብሔር ለሰው ልጆች የጻፈው ደብዳቤም ነውና ግልጥ እንዲሆን ይፈልጋል። እግዚአብሔር የተወሳሰበ ለማንም የማይገባ የተወሰኑ ሊቃውንቱስ ብቻ የሚረዱትን ነገር አይደለም ይሰጠን።
ግልጥ ነው። መጽሐፍ ቅዱስ ለመዳን የሚያስፈልገው ነገርና ክርስቶስን ለመምሰል የሚያስፈልገው ነገር ሁሉ በግልጥነት ተጽፎበታል ብለን እናምናለን። የመጽሐፍ ቅዱስ ግልጥነት ሁለተኛው መጽሐፍ ቅዱሳዊ ዶክትሪናችን ነው። ሶስተኛው ደግሞ የመጽሐፍ ቅዱስ በቂነት ነው። sufficiency of scripture የምንለው ማለት ነው። መጽሐፍ ቅዱስ በቂ ነው ሲባል ሳይደመርበት ሌላ ነገር ሳይጨመርበት ለሰው ድነትና እግዚአብሔር ለመምሰል በቂ ነው የሚል ነገር እናስቀምጣለን። አራተኛው ደግሞ የመጽሐፍ ቅዱስ ትክክለኝነት ነው። inerrancy of scripture የሚባለው መጽሐፍ ቅዱስ ምንም እንከን የለውም። መጽሐፍ ቅዱስ 100% ልንደገፍበት የምንችለው ነው። እንከን አልባ ነው፣ ንጹህ ነው ብለን እናምናለን። እነዚህ አራት ነገሮች ተደምረው ምን ያመጣሉ? የመጽሐፍ ቅዱስን ፍጹማዊ ስልጣን ያመጣሉ። ከነዚህ አራት ነገሮች የተነሳ መጽሐፍ ቅዱስ እንግዲያውስ አብሶሉት የሆነ ኦቶሪቲ አለው እንላለን። የመጽሐፍ ቅዱስ ስልጣን በእነዚህ አራት ነገሮች ላይ የተመሰረተ ነው። አስፈላጊነቱ፣ ግልጥነቱ፣ በቂነቱና ትክክለኝነቱ ከእግዚአብሔር የመጣ ነውና በእግዚአብሔር እስትንፋስ የተጻፈ ነውና የመጨረሻ ስልጣን አለው። የክርክሮች ሁሉ መቋጫና መደምደሚያ መጽሐፍ ቅዱስ ነው ብለን እናስተምራለን። ያንን ግን ለትውፊት አንናገርም። ያንን ግን ለሊቃውንት ጉባኤ አንናገርም። ያንን ግን ሰባኪዎች ለሚሰብኩት የዕለት ስብከቶች አንናገርም። እነዚህ አራት ነገሮች የሉትም። የሰው ስብከት፣ የሰው ታሪክ ወይ ደግሞ ሰዎች የጻፏቸው ነገሮች። ይሄን ነገር መጽሐፍ ቅዱስ ብቻ ስለሆነ እነዚህን ዶክትሪኖች አምጥተን የምናስቀምጠው መጽሐፍ ቅዱስ ላይ ብቻ ነው ማለታችን እንጂ ሌሎች ነገሮች አያስፈልጉም እያልን አይደለም። ፕራክቲሳችን እንኳን ብትመለከቱ ትምህርት ስናስተምር በብዙ ታሪኮች እናስደግፋለን ትምህርታችንን። አርጊመንቶቻችን፣ ክርክሮቻችን ሁሉ ታሪካዊ ዳራዎችን እየጠቀስን የምናደርገው ስለሚያስፈልጉ አስፈላጊ ናቸው ማለትና እነዚህ አራት ነገሮች አሏቸው ማለት ግን ሁለት የተለያዩ ጉዳዮች ናቸው። ፍጹማዊ ስልጣን ያለው፣ ፍጹማዊ እውነት የሆነው፣ ብቻውን በቂ የሆነው፣ በጣም ግልጥ የሆነውና የግድ አስፈላጊ የሆነው መጽሐፍ ቅዱስ ብቻ ነው ማለታችን ነው። ከዚህ ጋር ተያይዞ የሚመጣው ጥያቄ ባለፈውም ሳምንት የተነሳው የዛሬውም ወርም የተነሳው ጥያቄ ምንድነው? ፕሮቴስታንቶች መጽሐፍ ቅዱስ ብቻ ይበሉ እንጂ ራሱ መጽሐፍ ቅዱስ ራሱ እንኳን የሚባሉት እነዚህ 66 የምንላቸው መጽሐፍቶች ራሳቸው እነዚህ ናቸው እኮ ብሎ ራሱ መጽሐፍ ቅዱስ መቼ ይነግረናል? የመጽሐፍ ቅዱስ ቁጥር 66 ነው ብሎ የመጽሐፍ ቅዱስ ዝርዝሮችን ራሱ መጽሐፍ ቅዱስ መቼ ስለ ራሱ ይነግረናል? እነዚህ ነገሮች ራሱ ያገኘነው ታሪክ ላይ ተመርኩዘን አይደለም ወይ የሚል መከራከሪያ ይነሳል። ባለፈውም ወር ይሄ ነገር እንደተነሳ ይታወቃል ማለት ነው። ስለዚህ ይሄ ወደ ካኖን ይወስደናል ማለት ካኖን ወደምንለው ወይ ደግሞ የመጽሐፍ ቅዱስ ካኖን በአማርኛ ምን ማለት ነበረ? መመዘኛ ነው። ነገር ግን ደግሞ ቀኖና፣ የቀኖና መጽሐፍቶች፣ ቀኖና ማለት የህግ መጽሐፍቶች የበላይነት ያላቸው። ካኖን የግሪክ ቃል ነው። ካኖን ማለት መለኪያ ማለት ነው። የመለኪያ ገመድ ማለት ነው። ቃል በቃል በዛን ጊዜ በገመድ ነው የሚለካውና ካኖን ማለት የመለኪያ ገመድ ነው። ነገር ግን ይሄ ቃል ቴክኒካሊ የመጽሐፍ ቅዱስን ስፍሮች እነዚህ ናቸው ቅዱሳት መጽሐፍት የሚባለውን ዝርዝሮች ለመበየን ጥቅም ላይ ውሏልና ካኖን ስንል የመጽሐፍ ቅዱስን ቁጥሮች የሚበይን አስተምሮ ነው ማለት ነው። እና ካኖን እንዴት ተዘጋጀ? እንዴት መጣ ካኖን ወደሚለው ነገር በጣም መጠነኛ ባክግራውንድ ለመስጠት ያስፈልገኛልና እሱ ልናገር። እጃችን ላይ ያለው መጽሐፍ ቅዱስ እንደምታውቁት ሁለት ነው በመሰረቱ አይደለ? የብሉይና የአዲስ ኪዳን መጽሐፍት ነው የሚባለው። መጽሐፍ ቅዱስን ስከፍቱ ራሱ የብሉይ ኪዳንና የአዲስ ኪዳን መጽሐፍቶች ይባላል። ስለዚህ ሁለት መጽሐፍቶች ናቸው ማለት ሁለት ክፍሎች ናቸው። በውስጡ 66 መጽሐፍቶች የያዙ ሁለት ክፍሎች ናቸው። ብሉይ ኪዳንና አዲስ ኪዳን ወይ የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት ምንላቸው። የብሉይ ኪዳን መጽሐፍቶች 39 ናቸው። እንዴት 39 ያላችኋቸው? ለምን ከዛ ቁጥር አልጨምራችሁም አልቀነሳችሁም ስንባል ምን መልሰው ነገር ምንድነው? ብሉይ ኪዳን መጽሐፍት የተሰጡት ለአይሁድ ሕዝብ ነው፣ ለአሕዛብ አልተሰጡም። እግዚአብሔር ምርጥ ሕዝብ ብሎ በአብርሃም በኩል ከዛም በይስሐቅና በያዕቆብ በኩል የለየው ሕዝቡ እስራኤላውያን ነበሩ። ሮሜ 9 ላይ እንደምትመለከቱት ቃሎቹ የተሰጡት በአደራ ለነሱ ነው። ስለዚህ አይሁዳውያን ናቸው የቃሉ ባለቤት። ከዚህ የተነሳ የመጽሐፉ ሰዎች ተብሎ የሚጠሩትም እነሱ ናቸው።
እነሱ ምን ይላሉ ነው ዋናው ነገር። ምን ብለው ይወስዳሉ? ስንት የብሉይ ኪዳን መጻሕፍቶች አሉን ይላል፣ ወይም ስንት መጻሕፍቶች እግዚአብሔር ሰጥቶናል ይላሉ ተብሎ ሲጠየቅ እኛ የምንቀበላቸውን 39 መጻሕፍት ነው እነሱ የሚቀበሉት። አደራደሩና አከፋፈሉ ይለያያል። የብሉይ ኪዳን ካኖንን የብሉይ ኪዳን አይሁዶች የሚጠቀሙበት ብሉይ ኪዳን ኦርደር እና እኛ የምንጠቀምበት ኦርደር አንድ አይነት አይደለም። በተደጋጋሚ ይሄን ነገር በተለያየ ትምህርቶች እዚህ ያላችሁ ወገኖች ተመረናል። እነሱ መጻሕፍቱን በሶስት ይከፍሏቸዋል። የብሉይ ኪዳን መጻሕፍቶችን ምንድነው የሚሏቸው? ሕግ፣ መዝሙራትና ነቢያት ይሏቸዋል። በእነዚህ በሶስት ይከፍሏቸዋል። እና አምስቱን የኦሪት መጻሕፍቶች እኛ እንደምንቀበለው 1 2 3 4 5 ብለው ፔንታቱክ ወይ ደግሞ ቶራ ብለው አምስቱን ያስቀምጧቸዋል። ከዛ በኋላ ግን ያለው ኦርደር ግን ይለያያል። አንዳንዶቹ መጻሕፍቶች መርጅ አድርገዋቸው በአንድነት ነው የሚያስቀምጧቸው። እንደምታውቁት በአሁኑ ዘመን እንዳለው በጽህፈት እንትን ያለ አልነበረምና በጥቅልሎች ነው ያለውና አንድ ላይ አንዳንዶቹን በአንድ ላይ አድርገዋቸዋል። ለምሳሌ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት ምንላቸውን በአጠቃላይ እነሱ አንድ መጽሐፍ አድርገዋቸው መጽሐፈ ነገሥት ብሎ ነው የሚጠሯቸው። እዝራ፣ ነህምያ ምንላቸው መጽሐፍቶች አንድ አድርገው ነው የሚቆጥሯቸው። 12ቱን ንዑሳን ነቢያት ወይ ደግሞ ማይነር ፕሮፌት ምንላቸውን አንድ አድርገው ነው የሚቆጥሯቸው። ስለዚህ በዚህ አቆጣጠር መሰረት ስንሄድ 24 ነው እነሱ የነሱ ቁጥር 24 ነው። 24 ነው ማለት ግን እኛ ከምንቀበላቸው 39 የብሉይ ኪዳን መጽሐፍቶች የሚጎድል አለ ማለት ግን አይደለም። መርጅ አድርገዋቸው አንዳንዶቹን ደባልቀዋቸዋል እንጂ ተመሳሳይ እንትን ያለን። አቀማመጣቸውም ደግሞ እንደኛ ከዘፍጥረት እስከ ሚልኪያስ ሳይሆን ከዘፍጥረት እስከ ሁለተኛ ዜና መዋዕል ነው አቀማመጡ፣ አደራደሩ። በመካከል ነው የነቢያት መጽሐፍት የገባው። ክርስቶስ ኢየሱስ ሁለተኛው አንደኛው የመጽሐፉ ባለቤቶች ራሳቸው ስለ ራሳቸው ምን ይላሉ? እኛ ከነሱ የተቀበልንን እኛ አሕዛብ የአሕዛብ ቤተክርስቲያን ከነሱ ነው የተቀበልነው። እነሱ እንዴት ይቀበላል? ምን ብለው ይቀበሉ ነበር መጽሐፍትን? ቅዱሳት መጽሐፍት የሚሏቸው ስንት ናቸው ሲባል 39 ወይም 24 በእነሱ አቆጣጠር። ሁለተኛ ክርስቶስ ኢየሱስ ያወቃቸው ቅዱሳት መጽሐፍት የትኞቹ ናቸው? ክርስቶስ ኢየሱስ ቅዱሳት መጽሐፍት ብሎ የጠራቸው የትኞቹ ናቸው ስንል እነዚሁ 39 መጽሐፍቶች ናቸው። በብዙ ይሄንን ማረጋገጥ ይቻላል። ለምሳሌ ማቴዎስ 23 ላይ ከአቤል ደም ጀምሮ በመሰዊያው መካከል ስገደላችሁ እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል ሲል ሁለት ጫፍና ጫፍ ያሉ የመጀመሪያና መጨረሻ መጽሐፍቶች ላይ ያሉ ታሪኮችን ነው ክርስቶስ የጠቀሰው። የአቤል ደም ዘፍጥረት ላይ ነው ያለው። የበራክዩ ልጅ የዘካርያስ ደም የተባለው ደግሞ ሁለተኛ ዜና ላይ ያለን። ሁለቱን ነው ከዚህ እስከዚህ ብሎ የተናገረው ማለት ነው። እኛ ከዘፍጥረት እስከ ዮሐንስ ራእይ እንደምንለው እነሱ ከዘፍጥረት እስከ ዜና መዋዕል ነው የሚያውቁት ማለት ነው። እሱ ብቻም ሳይሆን በማቴዎስ በሉቃስ 24 ላይ ጌታችን መጽሐፍትን ተረጎመላቸው ሲል በሕግ በመዝሙራትና በነቢያት ስለኔ ተጻፈውን ብሎ እነዚህኑ የአይሁድን ካኖን የአይሁድን 39 መጽሐፍቶች ነው እውቅና የሰጠው። ደቀ መዛሙርት ሶስተኛ ደግሞ የጌታ ሐዋርያት ናቸው። 39 የብሉይ ኪዳን መጽሐፍትን ለመቀበላችን እንደ ዋቢ የምንጠቅሳቸው ደግሞ ሐዋርያት ናቸው፣ የጌታ ሐዋርያት ናቸው። የጌታ ሐዋርያትም ጌታቸው እንዳስተማረ ልክ እንደዚሁ እነዚህኑ 39 መጽሐፍትን እውቅና የሰጡት የጠቀሱት። እርግጥ ሁሉንም ጠቅሰዋል ማለት አይቻልም ቀጥታ፣ አንዳንዶቹን በቀጥታ አልጠቀሷቸው። ነገር ግን የጠቀሱት ከነዚህ ከ39 መጽሐፍት ውስጥ ነው የጠቀሱት እና ከ300 በላይ መጽሐፍት ጠቅሰዋል። እንደ ስልጣን ቃል አድርገው እንደ ስክሪፕቸር አድርገው ጠቅሰዋል። ሲጠቅሱ የጠቀሱት ከነዚሁ ተቀባይነት ካላቸው ከቀኖና ከአይሁድ ቀኖና መጽሐፍት ነው ማለት ነው። ወደ አዲስ ኪዳን ቀኖና ወይም ወደ አዲስ ኪዳን ካኖን ስንመጣ የአዲስ ኪዳን ቀኖና መሰረተበት 3 እውነት አለ። አንደኛው የጸሐፊዎቹ ማንነት ነው። ጸሐፊዎቹ ሐዋርያት ወይም ከሐዋርያት ጋር ግንኙነት ያላቸው። ለምሳሌ አንዳንዶቹ በሐዋርያት አልተጻፉም። ሉቃስ ሐዋርያ አልነበረም፣ ማርቆስ ሐዋርያ አልነበረም። ነገር ግን ማርቆስ ከሐዋርያው ጴጥሮስ ስር፣ ሉቃስ ደግሞ ከሐዋርያው ጳውሎስ ስር የነበሩ ሰዎች ናቸውና በእነሱ ስር የነበሩ ናቸው። ሐዋርያት የጻፏቸው ወይም ሐዋርያት እውቅና የሰጧቸው ብለን ነው የምንመለከተው።
እና ሐዋርያት ዕውቅና እንደሰጡት ለምሳሌ ለማርቆስ ወይ ደግሞ ሉቃስ እንዳልኳችሁ ከ12 ሐዋርያት አይደለም። ነገር ግን የጻፏቸው መጽሐፍቶች ምን ብለው ጠርተዋቸዋል? ስክሪፕቸር ብለው ጠርተዋቸዋል ሐዋርያት። ለሰራተኛ ደሞዝ ይገባዋል ብሎ መጽሐፍ ይናገራል ሲል ጳውሎስ የጠቀሰው በሉቃስ የተጻፈውን ወንጌል ነው፣ ስክሪፕቸር አድርጎ ማለት ነው። የሚያበራየውን በሬ አፉን አትሰር፣ እንደዚሁም ደግሞ ለሰራተኛ ደሞዝ ይገባዋል ብሎ መጽሐፍ ተናግሯል ይለናል። መጽሐፍ ይለናል ስክሪፕቸር። ከምን ጠቀሰ? ከሉቃስና ከዘዳግም ላይ ጠቀሰ ማለት ነው። ስለዚህ ሁለቱን በአንድነት ተቀብሎ ካኖን ውስጥ እንዳስገቧቸው እንመለከት። ሁለተኛው ደግሞ የትምህርታቸው ስምረት ነው። ያ ማለት ከጌታ ትምህርት ጋር ያላቸው አንድነትና ተቀባይነት ነው። ሁለተኛው የአዲስ ኪዳን መጽሐፍቶች ቀኖናን የወሰነው ሁለተኛው ነገር የትምህርቱ ስምረት ነው። እንደምታውቁት በጣም ብዙዎች መጽሐፍት አዘጋጅተዋል። ሉቃስ ይህን ይነግረናል። በክርስቶስ ኢየሱስ ዘመን ስለተፈጸመው ነገር ብዙዎች በየራሳቸው መጽሐፍ ለማዘጋጀት ሞክረዋል እና በጣም በርካታ አካውንቶች አሉ የተጻፉ። ሁሉንም ግን ዕውቅና አልሰጧቸውም። ምክንያቱም አንዳንዶቹ ክርስቶስ ኢየሱስ ካስተማረው ሐዋርያት ከተቀበሉት እና ካስተማሩት ትምህርት ጋር አብረው ስለማይሄድ ውድቅ የተደረጉ አሉ። በዛን ዘመን ተጽፈው የነበሩ በጣም በርካቶች ነበሩ። ሁለተኛው የትምህርቱ ስምረት ነው። ሶስተኛው ደግሞ የተደራሽነት መጠን ነው። አንዳንዶቹ የአዲስ ኪዳን ጽሑፎች ተደራሽነታቸው በሁሉም ቤተክርስቲያናት ዘንድ አለመሆኑና ምናልባት ለአስተዳዳራዊ ጉዳይ ብቻ የተጻፉ ጥቂት ነገሮችን ተተዋቸዋል። ለምሳሌ ብዙ ጊዜ ሲጠቀስ የምትሰሙት ነገር ጳውሎስ ከጻፋቸው ደብዳቤዎች ያልተገኙ አሉ አይደል? ካኖን ውስጥ የሌሉ እዚህ 27ቱ የአዲስ ኪዳን መጽሐፍቶች የሌሉ አሉ። ለቆሮንቶስ ሰዎች ከጻፋቸው ደብዳቤዎች 2ቱ አልተገኙም። ለሎዶቅያ የጻፋቸው ደብዳቤዎች አሉ። እነዚህ ለምን አልተገኙም ሲባል በቤተክርስቲያን የሚነገረው ወይ ደግሞ በተቀባይነት ያለው ነገር ምንድነው? የተደራሽነት ሁኔታ ነው። እነዚህ ጉዳዮች ተደራሽነት፣ የትምህርት ስምረትና የጸሐፊዎቹ ዕውቅና፣ እነዚህ ለአዲስ ኪዳን መጽሐፍት ካኖን መሰረት ሆነዋል። ከዛም በኋላ early church fathers ምንላቸው በሐዋርያት እግር ስር ይማሩ የነበሩ የመጀመሪያዎቹ የቤተ ክርስቲያን አባቶች ለምሳሌ የነ ጳውሎስ የራሳቸው ወይም የነ ጴጥሮስ ወይም የነ ዮሐንስ ደቀ መዛሙርት የነበሩት የመጀመሪያዎቹ የቸርች አባቶች የቤተክርስቲያን አባቶች ለነዚህ መጽሐፍቶች ለ27ቱ ዕውቅና ሰጥተው ጽፈዋል። እና ጥቂት ለመጥቀስ ያህል ለምሳሌ ብዙ የቤተክርስቲያን ጉባኤዎች ነበሩ ከዛ በኋላ የተደረጉ። ለምሳሌ ሂፖ የሚባለው ጉባኤ ላይ ይሄንን የ27 የአዲስ ኪዳን መጽሐፍቶች ዕውቅና ያላቸው በእስትንፋሰ እግዚአብሔር የጻፉ መጽሐፍቶች እንደሆኑ ዕውቅና ሰጥቷል። አትናቴዎስ በ36ኛው የፋሲካ መልእክቱ ላይ የብሉይ ኪዳንንም የአዲስ ኪዳንንም የቀኖና መጽሐፍት ዝርዝር ለቤተክርስቲያን ጽፏል። ደብዳቤ መጽሐፍ ልማድ ነበራቸው። እነ ጳውሎስ እንደሚጽፉት እነ ቀሌምጦስ ወይም ክሌመንት ምንለው እነ ፖሊካርፕ ደብዳቤ ይጽፋሉ ለቤተክርስቲያኑ። ሲጽፉ ግን ኢንስፓየርድ የሆነ በስልጣን ያለው ቃል ነው ያሉ አይደለም። እኛ እንደምናስተምረው እንደምንሰብከው ይጽፋሉ። ሲጽፉ እነዚህን የቀኖና መጽሐፍ ጠቅሰው ጽፈዋል። እነዚህ ናቸው ብለው ዝርዝራቸውን ጠቅሰው ጽፈዋል። እና እስከ 15ኛው ክፍለ ዘመን ድረስ በነገራችን ላይ በዚህ ነገር ላይ ውዝግብም አልነበረም። የአዲስ ኪዳን መጽሐፍቶች 27 ለመሆናቸው የብሉይ ኪዳን መጽሐፍትም ራሱ 39 ለመሆናቸው ብዙ ውዝግብ አልነበረም። እርግጥ በዚህ በኢንተርቴስታሜንታል ፔሪድ በሚባለው በሚልኪያስ ከሚልኪያስ እስከ ማቴዎስ ወይ ደግሞ እስከ ዮሐንስ መጥምቁ መምጣት ድረስ ያሉት 400 ዓመታት ውስጥ የተለያዩ ጽሑፎች ይወጡ ነበር። እነዛ ጽሑፎች የአይሁድን ታሪክ ለማጥናት የተፈጸሙ ገድሎችን ለማወቅ ይጠቅሙ ነበር። ከዛ ውጪ ግን የስልጣን መጽሐፍት የተደረገው አልተቆጠሩም። እንደ ስልጣን አልተቆጠሩም ማለት ነው። ለምን እንደ ስልጣን መጽሐፍት ያልተቆጠሩት ለምንድን ነው? ራሳቸው አይሁዳውያን እንደ ስልጣን መጽሐፍት ወይ ደግሞ እንደ ቀኖና መጽሐፍት አልተቀበሏቸው። ለምሳሌ ጆሴፈስ የሚባለው የአይሁድ ታሪክ ጸሐፊ ክርስቲያን አልነበረም። የብሉይ ኪዳን መጽሐፍት እነዚህ 39 ብቻ እንደሆኑ ሊስት አድርጎ ጽፏል። ስለዚህ በእነዚህ ነገሮች ምክንያት ክርክር ሳይኖር
ተጉዟል። በአብዛኛው አሁን ካቶሊክ 27 ነው ምናምን የምትላቸው ኦርቶዶክስ 81 የምትላቸው ሁሉ የመጡት ከ15ኛው ክፍለ ዘመን በኋላ የተጨመሩ ናቸው። ብዙዎቹ የመጡት ደግሞ በፕሮቴስታንት የተቀነቀነውን እነዚህን አምስቱን ሶላዎችና በጸጋ ብቻ የሚደረገውን ትምህርት ለመቃረን አንዳንዶቹ ሆን ተብሎ የገቡ እንደሆኑ በታሪክ ተመዝግበው እናገኛለን ማለት ነው። እና ከዚህ ጋር ተያይዞ ምናልባት ጊዜ ካለኝ ጥቂት ነጥብ ልጨምር ሰፋ ያለ ጊዜ ለመስጠት ለዶክተር ዘገየ የቤተክርስቲያን ድርሻ ምንድነው በቀኖና ላይ ወደሚል ጥያቄ ልምጣ። ቤተክርስቲያን ድርሻዋ ምንድነው በመጽሐፍ ቅዱስ ስልጣን ላይ በቀኖና ስልጣን ላይ? በመጀመሪያ ደረጃ መታወቅ ያለበት ሊሰመርበትም የሚገባው ቤተክርስቲያን ከመጽሐፍ ቅዱስ በታች ናት እንጂ ከመጽሐፍ ቅዱስ በላይ አይደለችም። ይሄ የፕሮቴስታንት እምነት መልህቅ አንዱ መሰረት ይሄ ነው። ቤተክርስቲያን ከመጽሐፍ ቅዱስ በታች ነች እንጂ ከመጽሐፍ ቅዱስ በላይ አይደለችም። የቤተክርስቲያን ድርሻ ለመጽሐፍ ቅዱስ ስልጣን ዕውቅና መስጠትና እሱን ማስተማር እሱን መጠበቅና ለሱ መጋደል ብቻ ነው እንጂ ስልጣን መጨመር አትችልም። ይሄ ቅዱስ መጽሐፍ ነው ልትል አትችልም ማለት ልታደርገው አትችልም ማለት ነው። ቅዱስ ያልነበረው መጽሐፍ ቅዱስ መጽሐፍ ነው ልትለው አትችልም። የነበረውን ግን ዕውቅና ይሄ እንደ ምሳሌ ለማስቀመጥ ያህል ጳውሎስ እንደዚህ ይላል ስለ ራሱ አገልግሎት የኔ ሐዋርያነት ከጌታ ነው የገለጠልኝም ክርስቶስ ራሱ ነው። ሌሎች ሐዋርያት አይደሉም እኔን የሾሙኝ ወይ የገለጹልኝ ይላል። የሌሎች ሐዋርያት ድርሻ ጳውሎስን በሚመለከት ምንድን ነበር? ዕውቅና መስጠት ነው። ልክ ነው ጌታ የሾመው ትክክለኛ ሐዋርያ ነው ብሎ መቀበል ብቻ ነው እንጂ በስልጣኑ ላይ መጨመርም እና እሱንም በስልጣን የመሾምም ድርሻ አልነበራቸው። ልክ እንደዚሁ ቤተክርስቲያን ከእግዚአብሔር የሆነው የስልጣን ቃል የመቀበል እሱን የማስተማር ለሱ የመጋደል እንጂ እሱ ላይ የመጨመርና የመቀነስ ወይም ለሱ ስልጣን የመስጠት ስልጣን ቤተክርስቲያን የላትም። ሌላው አንድ ኢምፖርታንት ጥያቄ ምናልባት በኋላም የሚነሳ ጥያቄ ካለ እመለሳለሁ። አንድ የመጨረሻ አድርጌ የምመለከተው የመጽሐፍ ቅዱስ አተረጓጎም እንዴት ነው የሚለው ነገር እንምጣ። እዚህ ጋርም አንድ የተዛባ ነገር አለ። ብዙዎች የሚመስሉት በተለይ ፕሮቴስታንትን የሚከሱ ሰዎች የሚሉት ምንድነው? እያንዳንዱ ሰው መጽሐፍ ቅዱስን እንደመሰለ የመፍታት ስልጣን አለው ተብሎ ፕሮቴስታንቶች የሚያስተምሩ አድርገው ይከሳሉ። እንደዚህ አይነት ነገር የለም። መጽሐፍ ቅዱስን መፍታት ጳጳሱ አይችልም፣ የቤተክርስቲያን ሹማምንት አይችሉም አልን ወይም ብለን እናምናለን እንደ ፕሮቴስታንት። ነገር ግን መጽሐፍ ቅዱስ ማን ይፈታዋል ሲባል መጽሐፍ ቅዱስ የሚፈታው ራሱ መጽሐፍ ቅዱስ። መጽሐፍ ቅዱስን መተርጎም የሚችለው ራሱ መጽሐፍ ቅዱስ ነው። ምን ማለት ነው ይሄ አነጋገር? መጽሐፍ ቅዱስ መተርጎም የሚችለው ራሱ መጽሐፍ ቅዱስ ነው ማለት መጽሐፍ ቅዱስ ላይ አንድ ቦታ ላይ በጣም በግልጽ ያልተጻፈ ቃል ሌላ ቦታ ተጽፏል። ስለዚህ አንድ ቦታ ያልገባንን ከሌላ ቦታ እያስተያየን እንማራለን እንጂ የሆነ አካል ይሄን እንደዚህ ነው ሚለው ብሎ የመፍታት ስልጣን ያለው የለም። ሊቅ እንበለው፣ የቤተክርስቲያን መሪ እንበለው፣ ጳጳስ እንበለው፣ ተራ ሰው እንበለው፣ እንደዚህ አይነት ስልጣን ያለው የለም። መጽሐፍ ቅዱስን በመፍታት በኩል ስልጣን ያለው ራሱ መጽሐፍ ቅዱስ ብቻ ነው። ይሄን በምሳሌ ላስረዳችሁ። አንዳንድ የመጽሐፍ ቅዱስ ክፍሎች አንዳንድ ቦታ ስናነባቸው ግልጽ አይደሉም። ያው ክፍል ግን ሌላ ቦታ ላይ ተብራርቶ ተጽፏል። በጣም ከሁሉ በላይ የሚነገረው ለዚህ ጥሩ ምሳሌ የሚሆነው የያዕቆብና የጳውሎስ አስተምህሮ ነው ስለ እምነት ያላቸው። አዲስ ኪዳን ላይ የመጀመሪያ መጽሐፍ የሆነው ያዕቆብ መጽሐፍ ነው። መጀመሪያ የተጻፈው የአዲስ ኪዳን መጽሐፍ በ46 ዓመተ ምህረት አካባቢ ያዕቆብ መጽሐፍ ነው እና ያዕቆብ መጽሐፍ ሰው በእምነት ብቻ ሳይሆን በስራ እንደሚድን ታያላችሁ የሚል ቃል ያስቀምጣል። ምን ማለት ነው? ግራ ያጋባል። በእምነትም በስራም ነው ሰው የሚድነው። ጳውሎስ ደግሞ በእምነት። ስለዚህ እንዴት እንረዳዋለን? ያዕቆብን የምንረዳው በጳውሎስ ነው። ጳውሎስን የምንረዳው ደግሞ በያዕቆብ ነው። አንዱ ሌላውን ሙሉ ያደርገዋል፣ ኮምፕሊመንት ይደራረጋሉ ማለት ነው ስበሳቸው። ለምሳሌ በእምነት ብቻ ስለሚዳን አንድ ሰው ያመነ ሰው እንደፈለገ መኖር ይችላል እንዳንል ያዕቆብ ያደርገናል። እምነትን በስራ ግለጥ ይለናል። ያመነ ሰው እምነቱን በስራ ማሳየት አለበት ይለናል ያዕቆብ። ያዕቆብን ደግሞ ወስደን ሰው በስራ ነው ቢድነው የሚለውን ትምህርት ደግሞ እንዳንከተል ጳውሎስ ምን ብሎ ያስተምረናል? ሰው በእምነት ብቻ እንደሚድን እናምናለን ብሎ ይጽፋል በተደጋጋሚ ገላትያ ላይ፣ ሮሜ ላይ።
ስለዚህ አንዱን ክፍል ከሌላው ክፍል ጋር በማስተያየት ነው የምንማረው። ራሱ መጽሐፍ ቅዱስ እኮ የእግዚአብሔርን ቃል መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያየተን መንፈሳዊ ነገር መንፈስ በሚያስተምረን ቃል እናገራለን ብሎ አስቀምጦታል አንደኛ ቆሮንቶስ ምዕራፍ 2 ላይ። ስለዚህ አንድ ቦታ ላይ በግልጽ የተጻፈውን ሌላ ቦታ ላይ እንመለከተዋለን ማለት ነው። ምናልባት በእኛ አውደ አንድ ጥቅስ ልጨምርላችሁና ልጨርስ። ብዙ ሰዎች የሚደናገሩበት ቃል አለ። በእኛ አውድ ስላችሁ በእኛ ባክግራውንዳችን ከየት እንደሆነ ስለሚታወቅ ማቴዎስ 10:42 ላይ እንደዚህ የሚል ቃል አለ። በደቀ መዝሙር ስም ቀዝቃዛ ውሃ የሚያጠጣ ሰው ዋጋው አይጠፋም ይላል አይደለ? ስለዚህ በእነሱ ስም ዝክር ብዘክር፣ በእነሱ ስም ድግስ በደግስ፣ በእነሱ ስም በሆነ ጻድቅ ስም የሆነ ነገር ባደርግ፣ የእንተና መታሰቢያ ብዬ የእንተና በዓል ብዬ ባደርግ ዋጋዬ በሰማይ ትልቅ ነው ብሎ እንዲያስቡ ሰዎች ያደርጓቸዋል። ይሄንኑ ቃል ግን ማርቆስ 9:41 ላይ ደግሞ ሄደን እንመልከተው። ራሱን ቃል ጌታ ምንድነው ያለው? የኔ ደቀ መዝሙር ስለሆነ በኔ ስም ቀዝቃዛ ውሃ የሚያጠጣ ሰው ዋጋ አይጠፋበትም ይላል። ስለዚህ በደቀ መዝሙር ስም ውሃ ማጠጣት ይሄ ሰው ደቀ መዝሙር ነው ብሎ ውሃ ማጠጣት ማለት ነው። ይሄ ሰው የጌታ ሰው ስለሆነ ጌታን ስለምቀበል ጌታ ስለላከው ብሎ መስጠት ነው እንጂ በደቀ መዝሙር ስም የሆነ ድግስ ስለመደገስ አይደለም የሚናገር። ራሱ ቃሉ ሌላ ቦታ ይፈታልናል ማለት። እንደዚህ አይነት በጣም በርካታ ምሳሌዎችን ያነሳን መናገር እንችላለን። አንድ የመጽሐፍ ቅዱስ ክፍል ካልገባ ሌላ ቦታ ለዛም ነው ለምሳሌ ወንጌላት 4 ጊዜ ተጽፈዋል። 4 አካውንት አለ። የክርስቶስ ኢየሱስ ወንጌል ማቴዎስ እንደጻፈው፣ ማርቆስ እንደጻፈው፣ ሉቃስ እንደጻፈው፣ ዮሐንስ እንደጻፈው ተብሏል። እንደገና ደግሞ መልእክቶች በጣም በብዛት ተጽፈውልናል። ተመሳሳይነት አላቸው። ለምን? አንዱ ቦታ ላይ ክሊር ያልሆነው ነገር ሌላ ቦታ ላይ በጣም በግልጽ ስለሚጻፍ ማለት ነው። ስለዚህ መጽሐፍ ቅዱስን የሚፈታው የሆነ ሰው አይደለም። የመፍታት ስልጣን ያለው ቤተክርስቲያን ነው ራሱ መጽሐፍ ቅዱስ ነው። ከዚህ የተነሳ ሰዎች አመፀኛ ሆነው የራሳቸው መንገድ ቢከተሉ ተጠያቂ የሚሆነው ይሄ ትምህርት አይደለም ማለት ነው። የሰዎቹ አመፀኛ መንገድ ነው የሚሆነው ማለት ነው። እዚህ ጋር ልጨርስ። እንደምን ዋላችሁ? አሜን። ስለዚህ መድረክ እንግዲህ አፕሪሺየት አድርጌ ከዚህ በፊት አንተን ነገር ያለው ሙሴን እና አይ ቲንክ እግዚአብሔር ይባርካችሁ። እናንተም ቀጥሉ። በዚህ ዘመን በመላው ዓለም የእግዚአብሔር ቃል ከልቡ ፈልጎ አሁን እንደምትሉት እንደ ቤሪያ ሰዎች የሚመረምር የተሻለ ለማወቅ የሚጥር ግሩፕ ማግኘት በጣም ትልቅ እድል ነው። እግዚአብሔር ይመስገን። እኔ መናገርም የምሞክረው ሰማይ ይሻለኝ ነበር እዛ ጋር ቁጭ ብዬ፣ ግን አሁን አንተ ስታወራ ተሰማሁት። ሪሊ ወንደርፉል። ግን አሁን እኔ የምሞክረው በጥቂቱም ቢሆን ከታሪክ አንጻር በዘመናችን ያለውን ቴንደንሲ ወይም ዝንባሌ ለመተንተን ያህል ነው የምሞክረው ከታሪክ አንጻር፣ ወይም ደግሞ በተለይ ከእውቀት ስርዓትና ከእውነት ስርዓት አንጻር፣ ከፍልስፍና አንጻር። ፍልስፍና ስል እንደው ለመወናበድ ሳይሆን ፍልስፍና ቃሉ ራሱን ስንፈታው ፊሎሶፊ ነው አይደል? ያው የጥበብ ስርዓት እንደማለት ነው። ቤዚካሊ ሶፊያ ማለት ጥበብ ማለት ነው። እውነትን ፍለጋ ጥበብን ፍለጋ እንደማለት ነው። እና በዚህ በሰው ልጆች የእውነትና የጥበብ ፍለጋ ስርዓት ውስጥ አፈላለጉ እንዴት ነበረ፣ ከየትስ ወዴት እየሄደ ነው የሚለውን ጥቂት እንደው ለማበርከት ያህል ነው። ከመጽሐፍ ቅዱስ አንጻር ዮሐንስ 17 ላይ ነው አይደል? ቃልህ እውነት ነው። ቃልን ሰጠዋቸው፣ በእውነት ቀድሳቸው። ቃልህ እውነት ነው። ኢየሱስ ክርስቶስ ደግሞ ራሱን እንደዛው ብሏል አይደል? ራሱን እኔ እውነት ነኝ። ያው ሁልጊዜ እንደምናገረው እውነት ተናጋሪ ነኝ ወይም እውነትን ተነትናለሁ ሳይሆን እኔ እውነት ነኝ የሚል የእውነት ዴፊኒሽን የእውነት ዴፊኒሽን ምንድነው? ትርጉምን የሰጠን ይመስላል። ቃልህ እውነት ነው፣ እኔ ደግሞ እውነት ነኝ የሚሉ ሁለት ነገሮች እናያለን።
ግን ሁል ጊዜም ስናጠነጥን የእግዚአብሔርን ሐሳብ እንደምንረዳ ወይም ደግሞ አጠቃላይ ስለ ሰው ልጆች ስናጠነጥን እንደምንረዳው የሰው ልጅ እውነትን ማወቅ በተፈጥሮ ማለት ነው አልተሰጠውም ወይም ተወስዶበታል። ያው ከውድቀት ጋር ተያይዞ ማለት ነው ተወስዶበታል። ስለዚህ ወይም እውነትን እርሱ ይገነባዋል ወይም እውነትን ፍለጋ ይዳክራል። ታሪክ እንደሱ ነው። እግዚአብሔርም ያለው እንደዛ ነው አይደለም? ከእንግዲህ በኋላ እንዴት ትኖራለህ የተባለው በራስህ ወይስ ክፉና ደጉን ማን ነው የሚለይልህ የተባለው? ራስህ። ክፉና ደጉን መለየት ማለት እውነትን በራሱ መንገድ ከራሱ አንፃር መተርጎም ወይም ማቆም ማለት ነው። እውነት ግን ማን ነበረ? እውነት እግዚአብሔር ነው። ከውድቀት በኋላ ግን እግዚአብሔርና ሰው ከተለያዩ በኋላ ለእግዚአብሔር እውነት ስለሌለው ማን ነው ሰው ፍጹም እውነት ስለሌለው አይዘር እውነትን ራሱ ኢስታብሊሽ ያደርጋል ወይም ደግሞ እንዲሁ ሲፈልግ ሲዳክር ይኖራል። በዚህ ነው እንግዲህ በዘመን መካከል እውነት ለሰው ልጆች የተገለጠው አይደለም? ዮሐንስ 1 ላይ ሲናገር ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ እና ከዛ በፊት ግን የሰው ልጅ ለራሱ ነው የተተወው እና በጣም አስጨናቂ ነገር ነው። እኛ እኮ አሁን እንደው ቀለል አድርገን ይዘነው ነው እንጂ እስቲ አስቡት፣ ምንም በሌለበት ማን ይነግረዋል ለሰው ልጅ እውነት የሚባለውን ነገር? ራሱ እውነት ብለን ስንጠይቅ አንዳንድ ጊዜ የእውነትን ትርጉም ራሱ ስንፈትሽ አቅልለነው አይደለም? እውነት ወይም የሆኑ ከውሸት ተቃራኒ የሆነ ሐሳብ ይመስለናል። የለም፣ እውነት ግን የነገሮች ሁሉ ምንጭ መጽሐፍ ቅዱስ ላይ እንደሚለው ለክርስቶስ ሁሉ ነገር የተዋቀረበት ምንነት ማለት ነው። ሁሉ ነገር የሚታየውም የማይታየውም ሐሳብም ድርጊትም አካልም የተዋቀረበት የሁሉ ነገር መሰረት ማለት ነው እግዚአብሔር። ግን ደግሞ መጽሐፍ ቅዱስ አዲስ ኪዳን ላይ ስለ ክርስቶስ ይናገራል እና ሁሉን ነገር ደግሞ ሪፈር የምናደርግበት ከእርሱ አቅጣጫ የማይለወጥ ነገር ማለት ነው። ክርስቶስ ባይገለጥ ኖሮ ቅድም ወንድሜ ሲያስረዳን እንደነገረን ከፍጥረት ሁሉ ነው ከሰው ልጆች ሁሉ መካከል እግዚአብሔር ለራሱ የሆኑ ሰዎችን ለይቶ ቃል ሰጣቸው። እርሱ ነው ክርስቶስ ቃልህ እውነት ነው የሚለው እና ያ ህዝብ የእውነት ሸክም ያለበት ምስኪን ህዝብ ሆነ ማለት ነው። ምርጥ እንለዋለን እንጂ መከራ ነው። ያንን እውነት ተሸክሞ መከራን የገባው እውነት ለመናገር እስከ ዛሬ ድረስ እንደ አይሁድ የሚጠላ የሚሰደድ ህዝብ ያለ አይመስለኝም ሳስበው። ግን የፍጥረት ሁሉ ምስጢር ተቋጥሮ የተለቀቀለት ህዝብ ማለት ነው። በህግ በታሪክ በምን ተዋቅሮ ወንድማችን እንዳስረዳን የእውነት ዘር ያለበት ነገር ተሰጥቶታል። እሱን ሸክፎ ታውቃላችሁ የመጽሐፍ ቅዱስ ታሪክን እንግዲህ እናንተ እንዴት እንደሚጠነቀቁ አንዲት ቃል ከምትጠፋ ይላል ምሳሌ ምን ቢጠፋ ይሻላል ይላል። በዚህ ምክንያት አይሁድ መጽሐፍ ድሮ እንዳሁኑ ፕሪንት አይደረግም፣ በእጅ ነው የሚገለብጡት። እንግዲህ በደንብ በዛ እሱ አልሄድም፣ ግን ሲገለብጡ ገልባጭ አለ 10 ጊዜ ይነበባል ወይ አይዶንት ኖ ስንት ጊዜ። አንዲት ቃል ስህተት ከተገኘባት እንዳለ ጥቅሉ ነው የሚደመሰሰው እና ይህንን መከራ ተሸክመው ነበር ሲዞሩ የነበሩት። የሚገርም እኮ ነው። ኢትዮጵያ ቢሆን ሲሄድ ሊደረሳት የነበረው አንዳንድ ጊዜ እንደሱ ማለት ያሰኝናል አይደለም? የምርጥ ህዝብ ለማለት እንፈልጋለን። መከራ ነው። የኢትዮጵያ አባቶችም እኮ መከራ ትንሽ አይተዋል። በተለይ የእስልምና መስፋፋት ሲመጣ 15ኛው ክፍለ ዘመን ላይ ብዙ ቤተክርስቲያንና ከተሞች ተቃጥለዋል። ኦልሞስት 100% ማለት ይቻላል። በተለይ ይሄ ሃይላንዱ ላይ። ስለዚህ ካህናቱ ንዋየ ቅድሳቱን ይዘው ጽሁፎቹን ይዘው መሰደድ ነበረባቸው እውነትን ጥበቃ። ይሄ በጣም ከሮ የሚታየው የአይሁድ ታሪክ ላይ ነው። ግን እውነትም እኮ አስደንጋጭ ነገር ነው። እንደዚህ አይነት እድል ቢደርሳቸው አደጋ ነው አይደል? ከፍጥረት ሁሉ ተለይታችሁ እናንተ ጋር የእውነት ሚስጥር ተሰጥቶ ቢሆንና ጠብቁት ብትባሉ መከራ ነው።
እስኪገለጥ ድረስ ጠብቁት ብትባሉ ምን ትሆናላችሁ? ነገሩ ግን እንደዛ ነው የተባላችሁት። ባይ ዘ ዌይ ክርስቶስን ይዛችሁ ስለምትራመዱ ማለት ነው። you are the embodiments of truth ወይም the temple of truth የእውነት ቤተ መቅደሶች ናቸው። እሱን ይዘን ነው የምንራመደው። በዛ ዘመን ግን አይሁድ እንደ ህዝብ ነበር ይዞት የሚራመደው። አይሁድ ጥቂት ህዝብ ነው። ሌላውን ዓለምን እንዴት ነበር የሚኖረው? ኦፍ ኮርስ በህገ ልቦና እግዚአብሔር በሰጠው የማሰላሰልና የማመዛዘን ሂደት ነው የሚኖረው። ያይስ የማመዛዘንና የማሰላሰል ሂደት እንዴት ስርዓትና ቅርጽ ያገኛል? አንድን ህዝብ እንደ ህዝብ እኮ ለመምራት ህግ ያስፈልጋል አይደል? ራይትና ሮንግ ያስፈልጋል፣ ትክክልና ስህተት ያስፈልጋል። ይሄ ይወሰን የነበረው በጎበዝ አለቃ ነው፣ በነገስታቱ በጉልበተኞቹ ማለት ነው። በቃ እሱ ንጉስ ይሆናል፣ ከዛ እሱ ይፈርዳል። ሪሊ ስርዓት ያለው ህግ ይዘው ሲሄዱ የነበሩት አይሁዶቹ ናቸው። ሌሎቹ ግን በጎበዝ አለቃው አሁንም የሚሻር የሚለወጥ አንዳንድ ጊዜ ደግሞ ጠንከር ብሎ የሚቆም ዙፋኑ ሲጸናለት ንጉሱ ለረጅም ጊዜ የሚቆይ ህግ ይኖረዋል። ሲፈርስ ደግሞ አዲሱ ሰውዬ አዲስ ህግ ያወጣል። እኛም ሀገር እንደሱ አይደል? አሁን መንግስትን ቀይር ህግን ቀይራለን። ትንሽ ጠንከር ብሎ የነበሩት እንግዲህ የሜዶንና የፋርስ ህግ በቃ የጸና ነው ይባል ነበር። ምክንያቱም መንግስቱ የጸና ስለነበር ማለት ነው። ግን ከአይሁድ ውጪ ያለውን ሰው ስንሄድ ኤክስፐሪመንት ነው የሚያደርጉት። በጎበዝ አለቆቹ ወይም ትልልቆቹ ነገስታቶቹ የራሳቸው ምንድነው ስሙ ፕሪስት ምንድነው ካህናት ይኖሯቸዋል፣ ጣዖት የሚሰውታ እነሱ በነገሯቸው መሰረት ያዋቅሩና ህግ ያወጣሉ፣ ፍርድ ይፈርዳሉ። እውነት ይሄ ነው ብለው በዛ ነው ዓለም የኖረው። በጨለማ የሄደ ህዝብም የተባለው ለዛ ነው። ኢትስ ዳርክነስ። ማንም ትክክል ምን እንደሆነ አያውቅም። እግዚአብሔርም ትቶታል። በራስህ ትክክሉና ምናምን ወስን ተብሏል። ለአይሁድ ብቻ ነው ይሄ ያልተባለለት። ቅድም ወንድሜ እንዳለው እንደፈለገ እንዲኖር አልተለቀቀም። እንደፈለገ ሐሳብ እውነትና ስህተት እንዲልም አልተፈቀደለትም ለአይሁድ። ከእግዚአብሔር ህዝቡ ስለሆነ ከእግዚአብሔር ያተለክቶለታል። ስለዚህ አሁን ከዚህ በኋላ ባለኝ ጊዜ ማወራው ስለ ዘመናት ነው። ከዚህ ከክርስቶስ በፊት የነበረው ሁለት ክፍል ይታየናል፣ አይሁድና የቀረው ዓለም። ለአይሁድ የእግዚአብሔር ቃል እውነት ነው፣ ኃላፊነት ነበረባቸው ይጠብቁትም ዘንድ ስርዓት ተበጅቶላቸዋል። ካህናት፣ ነገስታት ተብሎ ተለይተው ይሄንን ብቻ ምን ጸሐፍት ፈሪሳውያን ተብሎ ያውት ተለያይተዋል። ጸሐፍት ማለት ያው ጸሐፊ ማለት ነው ቤዚካሊ። ለምን ነው የሚጽፉት? ሁሉ ጊዜ መተርጎም ስላለባቸው ወይም ደግሞ ሪቴይን ማድረግ ስላለባቸው ማለት ነው። ስለዚህ አይሁድና የቀረው ህዝብ ብለን ልናስብ እንችላለን። በኋላ ግን ይህ ቃል በአካል ተገለጠ። ይሄንን አይሁድ በእርግጥ the majority of them ሊዋጥላቸው አልቻለም። ጥቂቶቹ ግን ያው ይሄንን አዲስ መገለጥ ወይም ደግሞ በነቢያት ሁሉ ሲነገር የነበረው ያንን መገለጥ ተቀበሉ አይደለም? ኢየሱስም እንደዛ አለ። መጽሐፍት ስለማ ተጽፏል ነው ያለው። that is a consolidation of truth። ይሄ መጽሐፍ የተባለው ነገር የእግዚአብሔር አፍ የተለቀቀው ነገር ኮንሶሊዴት አድርጎ ቃል ስጋ ሆነ፣ በእኛ መካከል እውነትን እንዲነው ጸጋና እውነትን ተሞልቶ it's a revelation ተገለጠ፣ መገለጥ ሆነ። ይሄንን መቀበል ይከብዳቸዋል። የአይሁድ ስራ ያለቀ ይመስላል አይደለም? ሲንከባከቡት ሲጠብቁት ሲጽፉት የነበረው ነገር ተገለጠ ድንገት እና ኢየሱስም እኔ እኮ ያንን ልሽር አይደለም አያም ስለ ሙሴ ህግ ሲሉት እሱ ምንድነው ያለው? እኔ እኮ የሙሴ ህግ ነኝ ይላል። because it's so disturbing። እና ይሄ መገለጥ ሆነ። እንዴት እንደሆነ አናቅም። እግዚአብሔር ይመስገን እኛም ተቀበልነው። የእግዚአብሔር ቃል የእግዚአብሔር እውነት ተቀበልነው። መቀበል ብቻ አይደለም፣ ያ የእግዚአብሔር ቃልና የእግዚአብሔር እውነት ታቦቶች ሆነን እኛ unbelievable እኮ እናስበው። ስለዚህ ከክርስቶስ መምጣት በኋላ ቤተክርስቲያን ተወለደች በብዙ ጣር። አሁን ቤተክርስቲያን ደግሞ ምን ሆነች ማለት ነው? የክርስቶስ ምድር ነው የምትባለው ቤተክርስቲያን ሙሽራ ሆነች። which is funny አይደለም? funny ማለት ከዚያኛው ጋር ስናስተያየው አይሁድ የቃሉ ጠባቂ ነበር አይደለም? አሁን ደግሞ ቤተክርስቲያን ይሄው ቃል ህልውና ያለው ቃል የክርስቶስ ኢየሱስ ምን ሆነች ማለት ነው? ቤተ መቅደስና ምንድነው ሙሽራ ሆነች። which is interesting። በዚህ ሂደት ውስጥ ቤተክርስቲያን የመጀመሪያዎቹ 400 ዓመታት መከራ ውስጥ ነበረች።
ታሪክን ወሳኝ ሆነች which is very interesting ታሪክ ራሱ በተለይ አሸናፊ የታሪክ ሞተር ሆነና ክርስትና መጀመሪያዎቹ 400 ዓመታት ያን ያህል አልነበረም በኋላ ግን የነበሩትን ሌሎች ሲቪላይዜሽኖች ሌሎች የህግ ስርዓቶች ሁሉ እየዋጠ አራተኛው ክፍለ ዘመን ላይ ዋናው የእውነት ምንጭ ሆነ አራተኛው ክፍለ ዘመን ላይ ያው የሮም መንግስት ክርስትናን ሲቀበል ስር ሲሄዱ ዓለምን ሲያናውጥ የነበረው የክርስትና ትምህርት ኦቨርቴክ አደረገና established ሆነ ሬፈረንስ ሆነ አሁን በጣም ይገርማል ለአሕዛብ ደግሞ የእግዚአብሔር ቃል ምን ሆነ ማለት ነው የእውነት ምልክት ሆነላቸው ማለት ነው እሱ በጣም ለኔ አስደናቂ የታሪክ ክስተት ነው ኢሳይያስም ያለው ነገር አሁን ለአሕዛብ ሆነ ማለት ነው ለሁሉ እንዲታይ ማለት ነው ነገር ግን ያው ቤተክርስቲያን ነች አሁን አቃቤ እውነት የሆነችው ከዚያ በኋላ ስናይ በተለይ የቤተክርስቲያን ሃይራርኪን እናያለን እንዴት እንደሆኑ እናያለን በኋላ ቤተክርስቲያን ስልጣን ወስዳ አሁን የዚህ let's say ተረክ የዚህ ስቶሪ በቀላል እንግሊዝኛ ብናወራ የዚህ ታሪክ የዚህ ሐሳብ ወይም የዚህ ቃል ቅድም ወንድሜ እንዳለው የ39ኙ ብሉይ ኪዳን መጽሐፍትና ወይም ደግሞ እንደ አይሁዶቹ ነው 24 ያልከው ያና መገለጡን አሁን ዋና አቃቤ እውነት ቤተክርስቲያን ሆነች የዛ ይሄ እንዳይዝረከረክ አውድ ለማውጥ ምንድነው መካከል ላይ የሚቆመው ምሰሶ አምድ እንዲኖረው ቤተክርስቲያን ስልጣን መያዝ ፈለገች ከአራተኛ ክፍለ ዘመን በኋላ ለዚህ ነው መቃቃረም የተፈጠረ የሚመስለው በስልጣን ስርዓት ውስጥ which means እውነትን ማን ያስተዳድር ነው በጣም የሚገርም ነገር ነው እውነትን ማን ያስተዳድር administering truth ማን አቃቤ ይሁን የዚህ ስርዓት ተበጀ ማለት ነው እና የሮምን ስልጣን ወስዳ ቤተክርስቲያን በተለይ አራተኛ ክፍለ ዘመን ላይ እንደምታውቁት ምስራቅ ምዕራብን አም ተብሎ ተከፋፈለ ቢሆንም ግን በተለይ ደግሞ የሮምን ስልጣን የወሰደችው ምንድነው የሚባለው ቤተክርስቲያን የሮም ካቶሊካዊት ቤተክርስቲያን በተለይ ብዙውን የዓለም ክፍል ስለሚቆጣጠር ስለነበረ የሮም ክፍል የዚህ ነገር አቃቢ ጉዳይ እኛ ነን ምን ተረጉመው እኛ ነን ምን አስተዳድረው እኛ ነን ወደ ማለት አዝማሚያ ሄዱ እነሱ very interesting ዓለም የእውነት በፖዚቲቭ ብንወስደው በዛ በኩል በሄድ ይሻለኛል ከክሪቲኩ አንተ ትሻላለህ ከኔ ለሰው ልጅ እውነትን የምትለፍፍና እውነትን የምታውጅ አካል ሆነች ቤተክርስቲያን ስለዚህ ብዙ ጊዜ እንደሚባለው ከአራተኛው ክፍለ ዘመን እስከ መካከለኛው 15ኛው ክፍለ ዘመን ይሄ ነውጡ እስኪነሳ ድረስ እውነት የሚታወቀውና የሚታወጀው በሰው አእምሮ ሳይሆን በቤተክርስቲያን ከቤተክርስቲያን ፑልፒት ሆነ ማለት ነው የፑልፒቱ መሰረት ደግሞ ሄዶ በተለይ ደግሞ ምዕራባውያን ካቶሊኮችን ሪፈር ስናደርግ ጳጳሱ ሆነ ማለት ነው ስክሪፕቸር አለ ትራዲሽን አለ ግን የዛ ሁሉ አናት ደግሞ አለ እና ጳጳስ መሆን ከባድ ነው ማለት ነው ዋና አቃቤ እውነት ማለት ነው አቃቤ እውነት ይባል ከኛልም ቋንቋ እምነትን የሚጠብቅ እምነትን የሚከላከልና አስተዳዳሪ ባለቤት ሆኖ ይጠብቃል ስለዚህ ሁለት ሰዎች ቢከራከሩ ሄዶ ዳኛው እውነት ጋር ነው አይደለም ለምሳሌ ድሮ የኢትዮጵያ ህዝብ በህግ አምላክ ይላል አይደል አምላክ ነው የእውነት ፈራጅ የእውነት የህግ ሬፈረንስ ይላል ግን ኮንሰፕቹዋሊ ቤተክርስቲያን የዚህ አስተዳዳሪ ሆነች በተለይ ባጭሩ ለመናገር ነው እስከ መካከለኛው ክፍለ ዘመን ድረስ በዚህ ምክንያት ምናልባት አንዳንድ ሰዎች የታሪክ ጸሐፍትም እንደሚሉት የሪፎርሜሽን መሰረቱም ወይም ምክንያቱም ይሄ ነው እውነት በግለሰቦች ወይም በቤተክርስቲያን ስልጣን ስርዓት ስለተያዘ አቢውስ ተደረገ እንዲህና እንዲያሆነ እውነት ምን ነው እንግዲህ ያው ዝሩ ቃሉና ያው ቃሉን ማለት ነው ስለ ኢየሱስ ክርስቶስም ተተረጎመ ቤተክርስቲያን ነች ይሄንም ታስረዳው ቤተክርስቲያን ነች ሌላ ሁሉ ማይም ነው ማለት ነው ይሄን ጊዜ የተማሩቱ ህጸጽ ሲያዩ ያው ሪፎርሜሽን ተነሳ ሪፎርሜሽን ማለት ምንድነው ምንለው የታድሶ እንቅስቃሴ ተነሳ አንደኛው እውነት ለመናገር ጥያቄው
የሞኖፖሊ ጥያቄ ነው። በሞኖፖል ተይዟል እውነት መገለጥና መከፋፈል ሲገባው በሞኖፖል ተይዟል። አክቹአሊ ኢቭን መጽሐፍ ቅዱስን እንኳን መተርጎም ወደ ሌላ ቋንቋ አይቻልም ከላይ ካልተፈቀደ በስተቀር። ኢትዮጵያም ውስጥ ይባላል አይደል? በግዕዝ ወደ አማርኛ የተመለሰው በቅርብ ነው። 19 ስንት ነበር? ዋናው 54 ነው አይደል? የሆኑ የመላእክት ቋንቋዎች ተፈጠሩ። ላቲን፣ ኢትዮጵያ ውስጥ ግዕዝ እና ያንን የሚናገር ክፍል በሞኖፖሊ ይዞ ይቀራል። ይሄ ህዝቡ ተራው ህዝብ እውነቱን አክሰስ ሊያደርግ እንዳይችል ሆነ ማለት ነው። ኤኒዌይስ የነ ሉተር እንቅስቃሴ አንደኛው እሱ ነው። ሉተር ነው መጀመሪያ ጊዜ ወደ ጀርመንኛ የተረጎመው። ከዛ በኋላ ነው ዋይትፊልድ በእንግሊዝኛ ያለ ወደ ለያየ አይነት ቋንቋ መተርጎም ጀመረ። የነሱ አንደኛው ጥያቄያቸው ነው እውነት must be accessible። ምንም መጽሐፍ ቅዱስ ውስጥ ሰው የማይገባው ነገር የተጻፈ የለም። ህዝብ ማንበብ ይችላል፣ ማወቅ ይችላል። እውነት አክሰሲብል ነው። ኢየሱስ ክርስቶስ ይሄንን አሳይቶናል። የተከደነው ሚስጥራዊ ምንድነው ስሙ ፕሮፌሲ ትንቢታዊ የነበሩት ሚስጥራዊ ነገሮች የነበሩት ብሉይ ኪዳን ላይ ነው። ድሮም ላንረዳው እንችል ነበር። አሁን ግን በክርስቶስ ኢየሱስ ሙላትን አግኝቷል። አሁን ሊገባን ይችላል። ስለዚህ ህዝብ ሁሉ ማንበብ አለበት። ለዚህ ነው አንደኛውም ችግር እሱ ነው። ህዝብ ሁሉ እኮ ማንበብ አለበት ከተባለ ህዝብ ሁሉ ይተርጉም ማለት ነው። ስለዚህ ማንንም ሰው እንደፈለገው ይተረጉመዋል ብለው ደግሞ ይከራከራሉ ካቶሊካውያን አባቶች። አይደለም እንደሱ ማለታችን አይደለም። አውዳለው አተረጓጓሙ እንዲህ ቀድሞ ወንድሜ እንዳስረዳው መሆን አለበት ማለት ጀመሩ። ቢሆንም ግን it's such a wonderful time ሰው ሁሉ ይሄንን አስገራሚ የነገሮች ሁሉ ሚስጥርና መሰረት ያለበት እውነት መድረስ አለበት ተብሎ አንዳንዶች ታውቃላችሁ አይደለም መጽሐፍ ቅዱስን የተረጎሙ ሰዎች እንደተገደሉ በተለይ በመካከለኛው ዘመን እየተሳደዱ ነበር የሚገደሉ። አሁን እንደ ኪሳችን ይዘነው ምን ዞረው በብዙ ሰው ደም የመጣ ሬፈረንስ ነው። እነ ታንደል እንዴና እንዲያ አርጋቸዋል ተብሎ ብዙ ከሱም ሌላ ብዙ በመስቀል ተሰቅሎ የተቃጠለ ህዝብ አለ። መጽሐፍ ቅዱስን ለሰው ለማድረስ የሞከሩ ሰዎች ማለት ነው። እንግዲህ ይሄ የመካከለኛው ክፍለ ዘመን ነው። ግን ይሄኛው ችግር ይዞ መጣ። ደግሞ ችግር ይዞ የመጣው ምንድነው? አብዮት ስለፈጠረ በቃ በቋንቋዬ ካለማ እኔም ማንበብና እውነትን ማወቅ እችላለሁ መባል ጀመረ። እዚህ ጋር በደንብ አስተውሉኝ። እንግዲህ ትልቁ ዳይቨርሽን የተፈጠረው እዚህ ላይ ነው። ኦኬ እንግዲህ ሁላችን ለየራሳችን ይሄን ሪፈር ያደረግን እውነት የሚባለውን ነገር ማወቅ ከቻልን በዚያ ጊዜ በነበረው ችግር እንደገና እውነት በማንስ በጳጳሱም ካልሆነ በእኛም ካልሆነ አእምሮአችን በቁ ላይሆን ሲል ታዲያ በማን እንዴት ይሆን? እንዴት እውነት ኢስታብሊሽ ይደረግ ነው? እውነት ስለ እንግዲህ መጽሐፍ ቅዱስ እውነት ብቻ ማለት አጠቃላይ የህይወት ስርዓት እውነት እንዴት እንወቅ? እኔም ስናገር እሱም ሲናገር እውነቱን በምን እናውቃለን የሚል አስቸጋሪ ጥያቄ ተነሳ። በሪፎርሜሽን ዘመን ይሄ አክቹአሊ የሳይንስ መወለድ ምክንያት ሆነ። ይሄ ጥያቄ ታዲያ እንዴት ነው ምናውቀው እውነትን የሚለው ጥያቄ ሳይንስን የፈጠረው ይሄ ጥያቄ ነው። ዴስካርት የሚባለው ፈላስፋ the scientific method እንግዲህ በዚያ ክፍለ ዘመን በተለይ ደግሞ ወደ 17ኛው ክፍለ ዘመን ሲጠጉ የፈጠሩት እንደዚህ ነው። ውንብድና ተፈጥሯል በዚያ ዘመን። ሰውን እንዳሰኘው ሁሉን ነገር እንዲህ ነው ማለት ጀመረ። ኦፒኒየኑ እውነት ይመስለዋል። ያነብና ወይም ደግሞ ማንበብ ከቻለ ያነብና ወይ ደግሞ ያስብና የሱ የመሰለው ነገር እውነት ይመስለዋል። አንቺም የመሰለሽ ነገር እውነት ከመሰለ እኔም የመሰለኝ ነገር እውነት ከመሰለኝ ወጥ ምንድነው ስሙ አውዲዞ አንድን ሐሳብ በመሰረቱ አጥርቶ መናገር ካልተቻለ ውንብድና ተፈጠረ በህዝብ መካከል። ስለዚህ ይሄንን ነገር ለመመለስ ሳይንስ ተፈጠረ which is very interesting። ሳይንስ ደግሞ የራሱ መሰረት ይዞ መጣ። አይ እውነት የሚታወቀው እንዲህ ነው ብሎ
የራሱ መሰረት ለዚህ ነው ሳይንቲፊክ ሜተድ የምንለው። እስከዛሬ ድረስ ይሄ የሳይንስ መሰረት ነው ሳይንቲፊክ ሜተድ። እና አንዳንድ ጊዜ ጨከን ብለን እናገራለን። ሳይንስን የፈጠረው አክቹአሊ የክርስትና ትግል ነው ሊትራሊ። ስለዚህ አሁን በሳይንሳዊ ስርዓት ኦፍ ኮርስ ቲዮሎጂ the study of God ማለት ነው ሊትራሊ ነው ስናስበው። ሎጂ the whole study የሚባለው ነገር ሳይንቲፊክ እንዲሆን ተፈለገ። ሳይንስ የሚለው ከዚህ በፊት እንግዲህ እዚህ መድረክ ላይ ተናግሬዋለሁ። ሴንስ ከሚለው ጋር የተያያዘ ነገር ነው። ስለዚህ የሚታይ የሚቀመስ የሚጨበጥ whatever። ሁለተኛው ደግሞ ማወቂያ ሎጂክ ስርዓት ያለው ያስተሳሰብ ስርዓት ያስፈልገናል ስለመሰለን አይደለም። እንደ ሁለተኛው በተለይ ለኢትዮጵያ በጣም አስፈላጊ ነች። የመጀመሪያው እንኳን ብዙ ማላምንበት ሪዝኒንግ። እግዚአብሔር ራሱ ኑ እንዋቀስ ይላል አይደል በአማርኛ። በእንግሊዝኛው የሚለው ምንድነው? let us reason። ዝም ብሎ ኢራሽናል አይደለም፣ ዝም ብሎ ትርጉም የለሽ ወይም ምንም አመክንዮ የሌለው ነገር አይደለም እምነት። let us reason በስርዓት ማሰብ ይጠይቃል ለማለት ነው አንድ ነገር አበጥሮ ለማወቅ። ስለዚህ በዚህ በኩል ኤምፒሪካል እንለዋለን ኤምፒሪካል ስርዓት ወይም ደግሞ የሳይንስ ስርዓት፣ በዚህ በኩል ደግሞ ስኮለርሊ የሆነ የአስተሳሰብ የስነ አመክንዮ ስርዓት። ለዚህ ነው እንግዲህ በ17ኛው ክፍለ ዘመን ምንድነው የሚባለው ዘመኑ the age of reason ከሬኔሳንስ በኋላ የመጣው ማለት ነው። ሬኔሳንስ የሚለው ቃል የሮማውያንና የግሪክን ስልጣኔ ክሌም ስለሚያደርግ ነው። ይሄኛው ግን ከሪፎርሜሽን ጋር ተያይዞ የመጣው የስነ አመክንዮ ዘመን the age of reason ይባላል። ማሰብ እንግዲህ ውጥረት ተጀመረ ማለት ነው። ቤተክርስቲያን ስትፈነዳ የተፈጠረን ክፍተት ለመሙላት ያው ሁሉም የቤተክርስቲያን ሊቃውንት ነበሩ እነዚህ ነገሮች ሊያዋቁሩ የሞከሩ። ሶ አንደኛው the age of reason ወይም የምን ዘመን እንበለው በአማርኛ ነበሩ አይደል አንዳንዶቹ ሰዎች ያመክንዮ ዘመን ይሉታል ወይ ደግሞ ሌላም ቃል ነበረው አይደል የብርሃን እንዴት ነበር የአብርሆት ዘመን፣ እሱ ደግሞ the age of enlightenment ይሉታል። አሁን ይሄው እንግዲህ መንሸራተት ጀመረ ማለት ነው። ከጥሬ ቃሉ እና ከመገለጡ በክርስቶስ ኢየሱስ ሸርተት ብለን ወዴት ሄድን ማለት ነው? ወደ አእምሮ ወደ ሰው አእምሮ መጣን። ይሄ ሰው አእምሮ ልክ ነው ልክ አይደለም ማለት አይደለም። ነገር ግን ለዚህ ምክንያት ነበር which is very interesting። ለዚህ ምክንያት ነበረው። መሰረቱም መጽሐፍ ቅዱሳዊ የክርስትና ትምህርት ነው። የሰውን አእምሮ እንዴት እንመነው ብለው ሲሉ ለዚህ ነው ስልጣኔም በአውሮፓ የተጀመረው የሚባለው ይሄ ሞደርን ሲቪላይዜሽን። ሪዝንን ስለምን እናምነዋለን? የሰውን አመክንዮ ልክነኛለን። የሰውን ያስተሳሰብ ስርዓትን ስለምን እናምነዋለን? እንደው ጥብቅ ብሎ ስላሰበ እውነት ላይ ይደርሳል? ለምንድን ነው ያንን አእምሮ ያንን ብሬን የምናምነው እውነት ያመነጫል ብለን? ወይ ሌላው ጥያቄው what is the reason of reason itself? ምክንያቱ ምንድነው? መልስ የለም። ስለዚህ የሰውን አእምሮ ራሱ ለመቀበል የእውነት ምንድነው ፓርትነር ምንድነው? yes የሰው አእምሮ የእውነት አጋር ነውና እውነትን ዳውንሎድ ሊያደርግ ይችላል ብሎ ለማሰብ መጀመሪያ የሰውን አእምሮ ብቁ ነው ብሎ መቀበል ያስፈልጋል። ከዚያ በፊት እንደዚህ አይነት ጥያቄ አልተነሳም literally. so truths can be drawn up ወይም downloaded by human brain ብሎ ለማለት የሰው አእምሮ ሪዝን ማድረግ ይችላል። ስለዚህም ተቃምሮም ይሁን ለብቻው የሚያስበውን ነገር እውነት ነው ለማለት ይህ አእምሮ እንደ እግዚአብሔር መሆን አለበት ተባለ። ያን ጊዜ ነው ክርስትና መሰረት የሰጠው። ቅድም እንዳልኩ ለሳይንስ ክርስትናም እንዲህ አለ። እኛ የክርስቶስ ምን አለን ነው የሚለው መጽሐፍ ልብ አለን። በእንግሊዝኛ we have the mind of Christ። በእግዚአብሔር መልክና ምሳሌ ተፈጥረን አሁን ሪዲም ያደረገ ማንነት አለን። ስለዚህ የእግዚአብሔር ምንድነው ያልኩ ፓርትነር ምንድነው ነበር? አጋር ስለሆነን አሁን ዳውንሎድ ልናደርግ እንችላለን። እንደሱ ብቻ አይደለም እንደ እግዚአብሔር መኖር ስለምንችል ተፈጥሮን እንኳን እያየን መረዳት እንችላለን። so the human mind is justifiably acceptable። እንደ እውነት ቋት ልንቀበለው እንችላለን የሰውን አእምሮ። so there is no reason መጠየቅ አያስፈልገንም። የሰው አእምሮ ብቁ ነው እውነትን ለማወቅ የሚሉ ፍልስፍናዎች መጡ። the age of reason gave such a power to human mind. you can see አይደለም አሁን ሲንሸራተት ከሰው አእምሮ ውጪ የነበረ እውነት ነበረ ቤተክርስቲያን የምታስተዳድረው።
አሁን ወደ ሰው አእምሮ ጠጋለ የሰው አእምሮ አካል ሆነ ስለዚህም ፍልስፍና ሳይንስ ተወለደ የሰውም ስልጣኔ መፍጠን ጀመረ ከዘመነ ኢንላይትመንት በኋላ ከዛ ሰው ሁሉ መነኩሴው ሁሉ ሳይንቲስት ሆነ ነጋሊሊዮ እኮ ምንድናቸው በሙሉ የዛ ዘመን ሳይንቲስቶች እኮ መነኩሴዎች ናቸው ቤዚካሊ የቤተ ክርስቲያን አገልጋዮች ናቸው ኢትዮጵያንም ታድሶ እንቅስቃሴ ማን ነው የሚያውቀው ደቂቀ እስጢፋኖሳውያን እነሱስ እንደዛው አይደል ያሉት ኢቭን ከነ ሉተር በፊት ነው እነሱ እንደዛ ያሉት እኛ በእግዚአብሔር መልክ ነው የተሰራ ነው አሁን ሪዲምድ ሆነናል እንደ እግዚአብሔር ማሰብ እንችላለን እንደ እግዚአብሔር መስራት እንችላለን ብለው እኮ ክሌም አድርገዋል ከሉተር 200 ወይ 150 ዓመት በፊት ኤኒዌይስ ከዘመነ ኢንላይትመንት በኋላ ትምህርት ተስፋፋ ዩኒቨርሲቲዎች ተስፋፉ ዩኒቨርሲቲዎች ቴዎሎጂን ብቻ ሳይሆን ታሪክና ሌሎች ነገሮችን ማስተማር ጀመሩ ሁሉም ዩኒቨርሲቲ ተስፋፋው ያኔ ነው ሁሉም ዩኒቨርሲቲዎች ቤተክርስቲያን ነበሩ ስለዚህ ዓለማዊ ትምህርት ሰፋ ቴዎሎጂ አንድ ሆነ ሌሎች ነገሮች መስፋፋት ጀመሩ ስለ ዓለም የምናቀውም ስለ እግዚአብሔር የምንፈላሰፍበትም መሰረታዊ ስርዓት አንድ አይነት ይሆነ መጣ ማለት ነው አሁን የሚያስፈራው እሱ ነው ከዘመነ አብርሆት በኋላ ዘመነ አብርሆት ሞደርኒዝምን ወለደ ሞደርኒዝም ወይም ደግሞ ምንድነው በአማርኛ ሞደርኒዝም ዘመናዊነት ሊባል አይችልም ሞደርኒዝም ሊትራሊ የአመክንዮ ወይም ደግሞ የምክንያታዊነት ነገር የወለደው ስልጣኔ ማለት ነው ስልጣኔ ሲቪላይዜሽን እንበለው እሱ ደግሞ ጉርምስና ያዘው የሰው ልጅ በሳይንስ መዳበር ሲችል እንዴ ለካ ማወቅ ይችላልው ለካ መሞክር ይችላልው ለካ መስራት ይችላልው የሚለው ነገር ኤክስፒሪየንስ ያደረገው ሲመጣ አክቹአሊ አለ ሞደርኒዝም እነዚህ ነገሮች እዚህ ላይ የተጻፉት ነገሮች ዋና ፈላስፎቹ ነው ማለት እዚህ ላይ የተጻፉት ነገሮች ሱፐርስቲሽስ ናቸው አይ ዶንት ኖ ሱፐርስቲሽን በአማርኛ ምናባዊም ባላችንም እዚህ ሱፐርስቲሽንን የሚተረጉሙልን ሰው አለ ጥንቆላ በሉት መሰረት የሌለው ምክንያታውም ያልሆነ ኢምፒሪካልም ያልሆነ ተምሪት ነው አይ ዶንት ኖ አማርኛው አላወቀው ሱፐርስቲሽን ስለሆነ ሞደርኒዝም ያደረገው ሱፐርስቲሽን እና ሎካል ትራዲሽኖች አያስፈልጉም ሰው ነው ሜካኒክ ነው ሰው መሽን ነው ሰው ተፈጥሮ መሽን ነው we don't need god የነኒቼ የሞደርኒስቶቹ ፍልስፍና ነው ያን ጊዜ ቤተክርስቲያን ሊትራል ጠላት አፈራች ራሷን የወለደችው አመጣ በተለይ ሪፎርመሮቹ ናቸው የወለዱት ይሄንን የነሱ ተቃራኒ ግሩፖች ፈጠሩ የነሱ ልጆች ናቸው አሁን ባለፈው እንዳልኩት ከ60 እስከ 70% የሰሜን አውሮፓ ፓስተሮች ኤቴይስቶች ሆኑት ስለ ራሳችን ተጠያቂ ራሳችን በእጃችን መስራት እንችላለን በአእምሮአችን ማሰብ እንችላለን we don't see the relevance of god የእግዚአብሔር አስፈላጊነት አይታየንም የነኒችን ፍልስፍና ነው so god is dead we killed him our brain has grown up አእምሮአችን አድጎ እግዚአብሔርን ገሏል I cannot see the relevance of God in our construct no የሚሉት እንጂ መቼም God is dead ሲሉ እንደዛ ማለታቸው ብቻ አይደለም ገፍተን ጥለነዋል ማለታቸው ሲቪላይዜሽኑ ሞደርኒዝም እሱ ላይ ነው የሚያተኩረው ከዛ ኢንተርናሽናሊዝም አለው ለዚህ ነው ሞደርኒዝም የሚባለው ስርዓተ ህይወት ፋሺዝምን የወለደው ናዚዝምን የወለደው ሰው መሽን ከሆነ ፍጥረት ሁሉ መሽን ከሆነ ሜካኒክ ከሆነ መኖርና አለመኖር ትርጉም የለውም ስለዚህ በገለው ምን አለበት ቆዳውን ቅቅዬ ሳሙና በሰራበት ምን አለበት የሰው ህልውናዊ መሰረቱ ተናጋ ነገር ግን ይሄንን ብለናል እዚህ ቤተክርስቲያን ነገር ግን የእውነት ሬፈረንስ ፑልፒት መሆኑ ቀርቶ ዩኒቨርሲቲዎች ሆኑ ምክንያቱም እውነት ትራንሰንደንታል ነገር ከዚህ ፍጥረት ዓለም ውጪ ያለ መንፈሳዊ ነገር ሳይሆን ይሄ ፍጥረት ነው ተባለ ይሄ ፍጥረት ከሆነ ደግሞ ፍጥረት በምን ይታወቃል በሳይንስ we can explore and experiment ሴል ማየት ይችላል ሩቅ ያሉትን ደግሞ ቴሌስኮፕ ሰርተን ማየት ይችላል የረቀቀውንም የራቀውንም ማወቅ እንችላለን we have physics we have mathematicsን እኛ የወለድነው ቋንቋ ነው ተፈጥሮን በማንበብ it's a language of nature now we have the language of god quote unquote
So why do we need God? የሬፈረንሱ ተፈጥሮ ሆነ ተፈጥሮን ያረግን አውሮፕላን ሰራን የተፈጥሮን ስርዓት በማንበብ ተፈጥሮን ማኒፑሌት ማድረግ ጀመርን ወፍ ባንሆን እንደ ወፍ መብረር ቻልን ይሄ ትቢት አይፈጥርም እንዴ እግዚአብሔር ታዲያ ምን ይሰራል you remember ታሪኩ ራሱ የመጣው ያኔ the tale of two cities the city of God versus the city of man no Babylon is a preferred reality ባቢሎን የምናያት የምንዳስሳት የጆቻችን ስራ ነች እና እነ ማን ነው ሊዮናርዶ ዳቪንቺ ናቸው እንግዲህ መጀመሪያ የሰውን ውስጣዊ ስርዓት ሁሉ ያጠኑት ቀደው እየሰፉ ማለት ነው now we know how this mechanic works it's not God but then it's an accident ስለዚህ እሱን ደግሞ ማስተር ማድረግ እንችላለን አሁን የእውነት ሬፈረንስ ማን ሆነ ማለት ነው ሳይንስ የሳይንስ አድራሻው የት ሆነ ዩኒቨርሲቲዎች ቲዮሎጂ ኋላ ቀር ተባለ አያት ማለት theology gave birth to philosophy and philosophy gave birth to science and then አሁን ሳይንስ ይጎረምስ እነዚህ ነገሮች አውጥቶ ጣላቸው ከዛም ያሳዝነኝ ደግሞ እንደ ቲዮሎጂም እንደምንም ሳይንሳዊ መንገድ ለመከተል ይሞክራሉ አሁን ይሄኛው ዶሚኔት ስላደረጋቸው 1960ዎቹ አካባቢ ሳይንሳዊ መንገዱ ጭራሽ ከኛ መንገድ ውጪ እውነት የለም ብሎ አወጀ which we call it positivism empirical መንገድ ካልሆነ በስተቀር እውነት የለም ይሄ ናቹራል ሳይንቲስቱ ማለት ነው ከዚህ ስርዓት ካበጀነው ስርዓት ውጪ የሚታወቅ ነገር የለም ስለዚህ የሚታወቀው ምን ሆነ ማለት ነው ተፈጥሮ ብቻ ሆነ ተፈጥሮ አምላክ ሆነ ማለት ነው it's another form of worshiping nature pantheism እና ሞደርን ቤተክርስቲያን ታዲያ ይሄኛው ያደገ ሲመጣ ከዚህ ጋር መዋቀርና እንደዋለው ማለት ስለፈለገች የቲዮሎጂ ትምህርት ቤቶች በአብዛኛው ወደዚህ ማዘንበል ጀመሩ ለምን መጣ አልከኛል ማለት ነው intellectually inclination empiricism ውስጥ መግባት ተጀመረ ቲዮሎጂን የምናጠናው በሳይንሳዊ መንገድ መሆን ጀመረ 10 ቲዮሪዎች ቢኖሩን በቲዮሎጂ 8ቱ እግዚአብሔርን አይቀበሉም refer theological theories 8ቱ እግዚአብሔርን ሪፈር አያደርጉም እንደ እውነት አንዱ ነው actually real reference refer የሚያደርገው ከ10 ብንወስድ ከቲዮሎጂ ቲዮሪዎች 8ቱ ኢአማኒ ቲዮሪዎች ናቸው ሊበራል ፊሎሶፊ ናቸው you can see አይደል እነዚህ ሰዎች አገልጋይ እኮ ያወጣሉ ቤተክርስቲያን ይመሰርታሉ ፋኒ ይሄ ግን 1960 ማን ነው ከ1960ዎቹ በፊት የነበረ የሞደርኒዝም ሙቭመንት ነው 1960ዎቹ ላይ ጭራሽ አሁን ጨርሻለሁ 1960ዎቹ ላይ ጭራሽ በተለይ የፈረንሳይ ፈላስፎች ፖስት ሞደርኒዝም የምንለው ማለት ነው እነሱ መጡና ጥያቄ ልክ አይደለም አሉ እውነት ምንድነው ብሎ ራሱ መጠየቅ ስህተት ነው ምን አገባን በሰላም እየኖርን በራሳችን ስርዓት ለምን በሌለ ጥያቄ እንከራከራለን የሚል ጥያቄ ይዘው መጡ ካሞ እንግዲህ የተሰበሰባችሁት በጥልቀት ለማሰብ ስለምትፈልጉ ነው እና ካሞ እና ፉኮ እና ሳርተ እነዚህ አብዮተኞች ማለት ነው ካሞ ያለው ነገር በጣም ያስደንቀኛል ለኛም ይጠቅመናል በደንብ ካሰሰ በኋላ እነዚህ ተራ ሰዎች አይደሉም ሲሪየስ ቲንከርስ ናቸው ካሰበ በኋላ ጥያቄውን ሁሉ ጨርሰናል አለ አንድ የቀረን ጥያቄ ፈላስፎች ሊጠይቁት የሚገባው ጥያቄ ቢኖር ስለ ራስ ማጥፋት ነው ወይም ስለ ሱሳይድ ነው ይላል ለምንድን ነው ግን ሰው ራሱን የማይገለው ምክንያቱም it is utter meaningless life is there is no truth there is no beauty and there is no meaning so the only definition of existence is meaningless or meaninglessness ትርጉም የለሽነት ነው ስለዚህ ሰው የሚኖርበት ምክንያት የለውም ራሱ ዝም ብሎ የውሸት ያበጀ በሃይማኖት በመናምን ያበጀ ነው እንጂ ምክንያት የለውም መመለስ ያለብን ለምን አባታችን ነው ራሳችንን ማናጠፋው እነሱንም ታሪክ ስታዩ እንዴት እንደሞቱ ትረዳላችሁ ለምንድን ነው ይሄንን የምለው እውነት ጭራሽ የለም
ከእውነት ይልቅ ስሜት ነው ያለው ወደሚል ተሸጋገርን ፖስት ሞደርኒዝም። ስለዚህ አሁን ደግሞ ተፈጥሮ ሳይሆን የእውነት ሬፈረንስ ማን ሆነ? የሰው ስሜት። ለዚህ ነው ከዛ በኋላ እውነት ስለጠፋ ፌሚኒዝም፣ ከዛ በኋላ ያሉ ሴክሹዋል ሪቮሉሽንስ መጡ። ከዛ በኋላ እያደገ ማህበራዊ ስርዓቱ ራሱ መቃወስ ጀመረ። ሬፈረንስ ጠፋ። እውነት የሚባል ነገር ጭራሽ ጠፋ። ተፈጥሮም እንኳን ሬፈረንስ ላይሆን አቅም አጣ። አሁን ያለንበት ዘመን የዚህ ትውልድ ነው። ኢትዮጵያውያን ስለሆነን አሁን እንደው ኢንተርኔቱ መጣና ነገሮችን ለማስተዋል ለማየት ቻለን እንጂ የመላው ዓለም ቀውስ ከ1960ዎቹ መጨረሻ ጀምሮ የመጣ ነው። የኢትዮጵያም አብዮት እንኳን የተጀመረው በአውሮፓ ቀውስ ምክንያት ነው። እዛ ንጉሱ እንዲማሩ የላኳቸው ሰዎች ናቸው ተከትበው መጥተው ማህበራዊ ስርዓቱን ለመቀየር ሶሻሊዝምን ለማምጣት ከእግዚአብሔር ውጪ ያለን ስርዓት ለማበጀት ልዩ መፈክሮች ይዘው የመጡት። እኛ የነሱ ልጆች ነን። የኔ አባት ኮሚኒስት ነበር። በደንብ ነበር የሚያምንበት ሊትራሊ። ኤኒዌይስ ወደዛ ከመግባት ይልቅ የእውነት መዋቅር ከአትሮኑስ አይደል ወደ ዩኒቨርሲቲ ብላክቦርድ፣ ከዩኒቨርሲቲ ብላክቦርድ ወደ የምንድነው ስሙ? የዩኒቨርሲቲ ብላክቦርድ ማለት ኔቸር ማለት ነው። እግዚአብሔር የሌለው ከኔቸር ደግሞ ወደ መጨረሻ ላይ የሰው ስሜት ሪላቲቪዝም ይሉታል። ሁሉ ነገር ንጽጽር ነው። እኔ ያልኩት አንቺ ያልሽው what we need is dialogues, some sort of consensus ለመፍጠር። መሰረታዊ ኮንሰንሰስም አያስፈልግም። ለዚህ ነው ህግ ራሱ ሚኒንግለስ ነው የተባለው። የጨቋኙ መሳሪያ ነው ህግ። እንዴት አይነት ማህበር መፍጠር ይቻላል? እንደዚህ አይቻልም። የሱ ውልደት ነው። 1960ዎቹ ቀለል ነበር፣ ምክንያቱም ዓለም በሁለት ጎራ የተከፈለች ነበረች። የኮሚኒስት ጎራና የካፒታሊስት ጎራ ነበር። ስለዚህ መሰረታዊ የፍልስፍና ሂደቱ ወደ ምስራቅ ቢያዘነብልም ግን ስቲል መሰረታዊ ጦርነት ነበር በሁለቱ መካከል። 1989 ላይ የበርሊን ዎል ሲፈርስ፣ ኮሚኒዝም ሲወድቅ፣ ካፒታሊዝም ዓለምን ሲገዛ፣ ባለፈው ጊዜ በአየር ላይ ያለው ሙዚቃ እያልኩ ስደሰኩር የነበረው እውነትም ይሄ ነው። ገዢ አስተሳሰብ በመላው ዓለም መጣ። አሁን ጥያቄው እውነት ውሸት አይደለም። ጥያቄው ገንዘብ ነው። የኛም ስሜት አይደለም። እውነት የሚወስነው ፓወር ነው። ፓወር ደግሞ የሚወሰነው how much you have in your pocket ነው። ኮመርሻሊዝም ይሄ እንደሚባለው የኦብጀክቲቪዝም የልጅ እንደማለት ነው። ይሄ ዓለም ብቻ ከሆነ እኛም ሜካኒክስ ብቻ ከሆነን እዚህ ብቻ ለጥቂት ጊዜ ምን ቆይ ነገሮች ከሆነን መቆየት የሚባለው ነገር ነው ጠቃሚው። ለመቆየት ደግሞ ዋናው ነገር ምንድነው? ገንዘብ ነው። ኮመርሻሊዝም ባለፈው ብለናል አይደል? እነዚህ ፍልስፍናዎች ቤተክርስቲያንን ተጭነዋት አይደለም። ቤተክርስቲያን ራሷ እነዚህ ፍልስፍናዎች ማዕከል ነበረች። ምክንያቱም ቅድም እንዳልኩት ቲዮሎጂ ራሱ በእነዚህ የተቀመመ ስለሆነ እስካሁን ድረስ መሰረታዊ የቲዮሎጂ ፍልስፍናዎች በእነዚህ መሰረታዊ የፍልስፍና አራማጆች የተቀመሙ ናቸው። ለዚህ ነው ገንዘብ ሲሆን የዚህ ዓለም እውነት ገንዘብ ሰባኪ ምን ሆነው። ስለዚህ ለምንድነው ይሄንን ሪፈር የምናደርገው? ይሄን ሪፈር ካደረግን ምስኪን የአፍሪካ ህዝብን በእግዚአብሔር ስም ለማስፈራራት ካልሆነ በስተቀር ምን ሰብከው ያለ ነው እውነትን አይደለም። ኦብቪየስሊ እውነት ገንዘብ ሊሆን አይችልም። ኤግዛክትሊ እውነት ገንዘብ የእውነት ጠላት ነው። እንደ ኢየሱስ ክርስቶስ አነጋገር አለ። ለሁለት ጌቶች ልትገዙ አትችሉም፣ ለሁለት እውነቶች ልትሰግዱ አትችሉም። ኮመርሻሊዝም አሁን ያለንበት ዘመን ነው። ግሎባሊዝም የፈጠረው ሂደት ነው። የመጨረሻው ደግሞ ባለፈውም እንደጠቀስ ነው እውነትን አሁን ደግሞ ከገንዘብ ያለፈ አሁን ያለንበት ዘመን ላይ ደግሞ ከገንዘብ ያለፈ ወሳኝ ፈራጅ መጥቷል። ቴክኖሎጂ ከገንዘብ ጋር የተገናኘ ነገር ሊሆን ይችላል፣ ግን ቴክኖሎጂ በተለይ ደግሞ የኤአይ ዘመን እሱ ላይ ብዙ መዘባረቅ አልችልም። ለምንድን ነው እንደዚህ የምለው? ቤተክርስቲያን ይሄ በአንድ ዘመን ያለምንም ተቀናቃኝ
የእውነት ሬፈረንስ ነበር። ሪፎርሜሽን መጣ። ሪፎርሜሽን አንድን ነገር ለማዳን ሲችል ነገር ግን ለግራ መጋባት ደግሞ ቦታ ከፍቷል ብለው የታሪክ ጸሐፊዎች ይናገራሉ። ለግራ መጋባት መፍትሄ ስንፈልግ ሳይንስ ላይ ወደቅን። ሳይንስ ደግሞ ሲያድግና ኢንላይትመንት ሲሰፋ ከመጽሐፍ ቅዱስ ሸሽን። ከመጽሐፍ ቅዱስ ሸሽተን ተፈጥሮ ላይ ወደቅን። ከተፈጥሮ ደግሞ በደም ስናየው መልስና ምህረት ስለማናገኝ ወደ ራሳችን ወደቅን። ራሳችን በጽኑ ስንፈትሸው አክቹአሊ የምንፈልገው መኖር ነው፣ መቆየት ነው። ለምን እንደምንቆይም ባናውቅ ቀደም ሱሳይድ ያልኩት ማለት ነው። ባናውቅ ብቻ መቆየት ያስፈልገናል። ለመቆየት ደግሞ ዋናው ጉዳይ ማን ነው? ገንዘብ ነው። ስለዚህ ገንዘብ የእውነት መሰረት ይሆናል። you can decide and you can declare truth if you have money። እና በተጓዳኝ የመጽሐፍ የቤተ ክርስቲያን ከቃሉ የምትሸሻውን ሽሽት ስናይ በቅጡ እንረዳለን። እና it becomes very difficult to stay on track። በመጽሐፍ ቅዱስ ስርዓት ውስጥ ለመቆየት አሁን አውሮፓ ሄዳችሁ መጽሐፍ ቅዱስ ብትገልጡ በጣም ነውረኛ ሰዎች ነው የምትሆኑት። ከሱ እኮ ብዙ ሄደናል ብለው ይነግሯቸዋል። ብዙ ዘመን አልፏል፣ አውቀናል። ጅሎች ለመሆን ለመባል ከፈቀዳችሁ ብቻ ነው፣ ሞኞች ለመሆን ከፈለጋችሁ ብቻ ነው መጽሐፍ ቅዱስ ላይ የምትጣበቁት። ሰው እንዴት እሱን ያምናል ይባላል አሁን። ስለዚህ ሰለጠንን ከተባለ በቤተ ክርስቲያንም ምን መሆን አለብን ማለት ነው? ከዚህ በተቻለ መጠን መራቅ ያስፈልጋል። እንደሱ ነው የምንመስለው። ጅል ለማሳሳት አፍሪካ ውስጥ ነው እንጂ መጽሐፍ ቅዱስ የምንይዘው የትምህርታችን ማዕከላዊ ሐሳብ መጽሐፍ ቅዱስ አይደለም። ቅድም እንዳልኩት ለምሳሌ ፖስት ሞደርኒዝም ላይ ያለ በስሜት የሚመራ እንትን አይቻለሁ። አንድ ባለቤቴን ያሳየችኝ። ይቅርታ ይደረግልኝ እናንተ ስላልሆናችሁ ይሄን ያላችሁት አትቀየሙኝም። ግን ስታሳየኝ ነው በሰውየው የቤተ ክርስቲያኑ ስም ከዚህ በፊት ብየዋለሁ። ግን ሰውየው ሲናገር ነው ይሄንን እናውራ ወይስ ያረጀውን ነው ያለው? ያረጀውን ነው ወይስ ኤግዛክትሊ ይሄን ያረጀውን እናውራ ወይስ እንደወረደ? ምን ማለት ነው? ቅድም እንዳልኩት ነው አይደል? I am the reference of truth ማለት ነው። ሪሌቲቪዝም ነው ነገሩ። ጳውሎስ ማን ነው? ጴጥሮስ ማን ነው? እኔ ከነሱስ በምን አንሳለሁ? በጣም ኮምፔሊንግ ነው። ትንሽ እኮ ጨቅጨቅ ባረጋችሁ አዎ ትላላችሁ እናንተም። ልክ ነው እኮ ምክንያቱስ ተዘጋጅታችኋል፣ በካልቸሩ ተዘጋጅታችኋል አዎ ለማለት። ልክ ነው እኮ ነገሩ ያስብላል። ሃምብልነስ የሚጠይቀው ለዚህ ነው። ቤተክርስቲያን ወደዛ መንሸራተት ስትጀምር ታውቁታላችሁ። ሰውየው እንደዚህ ሲል እኮ እውነቱን እኮ ነው፣ አምኗል እኮ በልቡ። ያርጅቷል። እውነት ያረጃል ለሰውየው። it's unbelievable። እውነት ያረጃል። ሪሌቲቪዝም የሚለን እሱ ነው። ሁሉ ነገር ንጽጽራዊ ነው። ይሄ እውነት የነበረበት ዘመን ነበረ፣ አሁን ግን እሱን አልፈናል። ንጽጽራዊ ነው። ዘመን ኮንቴክስት ይወስነዋል። ኢትዮጵያ ውስጥ እውነት የሆነ ነገር ህንድ እውነት ሊሆን አይችልም። ኮንቴክስት አለው፣ አውድ አለው እውነት። የነ ጴጥሮስ ዘመን እውነትና የኔ እውነት ምን ያገናኘዋል? በዚሁ ልክፋችሁ ትንሽ እግዚአብሔር ይገስጸኝና የሰውየው አባባል እንደዛ ነው። ያረጃል እውነት። ስለዚህ ትኩስ እውነት ያስፈልገናል። እኔ ያመጣላችኋለሁ። ቀላል ነው አይደል? ኢማጂን ይሄን ቀላል ስለሆነ ነው ኢየሱስ ክርስቶስ ትናንትም ዛሬም ለዘላለሙ ያው ነው የሚለው ቃል ለመሻር የምንችለው በዚህ በኩል ብቻ ነው። ዘመን አልፈዋል። አይ ነገም እኮ ያው ነው ይላል። ያ እነሱ ያሉት ያኔ ነበረ። አሁን I am the reference of truth። ስለዚህ እንደዚህ ተለዋዋጭነት ባለው ነገር ላይ ሻዶው ብቻ ሻዶውን ዓለም ሻዶውን አይደለም ቤተክርስቲያን ላይ የጣለው። አንፎርቹኔትሊ ቤተክርስቲያን መሰረት ነች የነዚህ የፍልስፍና ስርዓቶች። እንግዲህ ቤተክርስቲያን ስለ የክርስቶስ ኢየሱስ ቤተክርስቲያን ማለት ላይሆን ይችላል፣ ግን ቤተክርስቲያን የሚባለው ድርጅት ማለት ነው። ከትሩዝ ይልቅ ኮንቪኒየንስ፣ ከትሩዝ ይልቅ ፕሮዳክት አስፈላጊ ሆኖ ስለተገኘ ማለት ነው። በዚህ ነው እንግዲህ ዘመነኛው ቤተክርስቲያን እንደኔ ምልከታ
ጊዜ ይሄ ታሪክን ለመድገም ነው የሞከርኩት። እንደኔ ምልከታ በዚህ መንገድ ነው ቤተክርስቲያን የራቀች ፋሽነብል የሆነን የመጣ ነው። እና ብዙም አወቅን ባንል ጥሩ ነው። ኤኒዌይ የተሰጠንን ነው እነዚህ ፈላስፎች የሚሉንን ነው የምንለውና ያም ሰውዬን ባገኘው እንደዛ ነው የምለው መስሎ ነው አንተ በልብ መስሎ ነው ግን you are so naive እንደዛ እንድታስብ ዘመኑ ሰርቶ ነው። እግዚአብሔር ክብር ይሁን። በጣም መሳጭ በሆነ መንገድ እንዴት እንዳፈነገጥን እንድናይ ሆነናል። ግን እዚህ ላይ ጥቂት መወያያ ሐሳቦችን ብናነሳ ጥቂት ስንል ተጨማሪ ለማውራት ጊዜ እንድናገኝ መመለስ እንዲቻል በቁጥር ላስቀምጥ ማለት ነው። ከ3 እስከ 5 ሰው ነው መቀበል የምችለው። የምትናገሩም ሰዎች ደግሞ ከ2 ደቂቃ በላይ እንዳትናገሩ። ከዛ ውጪ ስማችሁን ታስተዋውቃላችሁ። እኛ ጥያቄውን ከእናንተ እንወስዳለን። ከዛ ወንድሞች እንደዚሁ ያብራሩልናል ማለት ነው። በትክክል ማየት ሊገባን የሚገባውን ነገር ሁሉ አይተናል። ሌላው አስተያየት አንፈልግም። ምክንያቱም አስተያየት አይደለም አሁን የምንፈልገው ጥያቄ ነው። አስተያየት መስጠት ጊዜያችንን በጣም ስለሚይዘው ማለት ነው። እሺ ስሜ ሙሉቀን ይባላል። መጀመሪያ ዶክተርን ላመሰግን ወዳለሁኝ። ጌታ ይባርክ። ርዕሱ ያው እንደተባለው ምንድነው መጽሐፍ ቅዱስ ብቻ የሚል ሐሳብ ነው የተነሳውና እዛ ለመድረስ እውነት ምንድነው ወደሚለው ነው የገባውና ያንን ከታሪክም ከፊሎሶፊም ብዙ ነገሮችን አንስተዋል። ይሄን አፕሪሺየት አደርጋለሁ። ያው እኔም እዛ አካባቢ ስለሆንኩኝ ትንሽ ቅርብ ነኝ። በነበረው ዘመን እነ ሉተር እስኪነሱ ድረስ የነበረው የካቶሊክና የኦርቶዶክስ በተለይ የኢስተርኑና የዌስተርኑ ፓርት በፓወር የነበረ ትግል ነበረ። መጨረሻ ላይ እስከ መከፋፈል ደርሷል። ሁለተኛ እውነት ከፑልፒትና ከመድረክ ነበረ። ለምን አብዛኛው ህዝብ እነሱ የሚሉትን ነው የሚሰሙት። በተለይ ፖፑ ትልቅ ስልጣን ነበረው። ማህበረሰቡስ ምን አማራጭ ነበረው? ለምሳሌ እነሱን ከመስማት ውጪ ምን አማራጭ ነበረው? አሁን ባለችው በኢትዮጵያ ኮንቴክስት እንኳን ስንመለከት በተለይ ከ50ዎቹ በፊት ክርስትና እንደገባ ሲሰብኩ የነበሩ ሰዎች አንደኛ በእውቀት ገና ብዙም ያልተማሩ ትንሽ የተገለጠላቸው ነበር ሲያስተምሩ የነበሩት። ሲሰሙ የነበሩ ሰዎች ደግሞ አንደኛ ትምህርት የለም፣ ሁለተኛ አክሰሱም አልነበረም። ስለዚህ የሚነገረውን ነገር ይሰማሉ፣ ያንን አምነው ይሄዳሉ። ስተትም ይሁን እውነት አሁን ባለው በተለይ በሌላ እምነት በካቶሊክም በካቶሊክና በኦርቶዶክስ እምነት ውስጥ የተወሰኑ ሰዎች ብቻ ይሄን ነገር እንዲያውቁ ተደርጎ ነው ያለው። ማለትም ምእመኑ ወይም ደግሞ ማህበረሰቡ አብዛኛው ይሄንን እውነት አያውቀው። ስለዚህ ትውፊትንም ይወስዱታል፣ ሌላ ደግሞ መጽሐፍ ቅዱስንም ሁለቱንም አድርጉ። ፕሮቴስታንት ደግሞ ስንመጣ ኦንሊ ባይብል ወይም ደግሞ ሶላ ስክሪፕቸር የሚባለው ማለት ነው መጽሐፍ ቅዱስ ብቻ ብለን የምናምነው እውነት። ይሄንንስ እኛው ለምሳሌ መጽሐፍ ቅዱስ ብቻ ለማለት ፕሮቴስታንትስ ምእመናን አስተምራለች ወይ? ለምን መጽሐፍ ቅዱስ ብቻ ካልን መጽሐፍ ቅዱስ ዲፔንድ መሆን አለብን። ፕሮቴስታንት አስተምራለች ወይ? መጽሐፍ ቅዱስ ብቻ ካልን መጽሐፍ ቅዱስ እውነት ላይ ለመቆም ራሱ መጽሐፍ ቅዱስ እውቀት ያስፈልጋል። እና ምን እየተሰራ ነው? መጽሐፍ ቅዱስ ብቻ ከተባለ ለምን አሁን ብዙ ውዥንብሮች አሉ። ለምሳሌ ቅድም ዶክተር እንዳለው ብዙ ሰዎች ይመጣሉ መጽሐፍ ቅዱስን እያናናቁ እንደ ኦልድ ፋሽን አድርገው የሚመለከቱ ማለት ነው። ስለዚህ እውነቱን የመጽሐፍ ቅዱስን እውነት ራሱ በትክክል ህዝቡ እንዲያውቀው ለምን መጽሐፍ ቅዱስ ብቻ ካልን መጽሐፍ ቅዱስ ላይ ምን መረኮዝ ከሆነ ያንንስ አውቀናል ወይ? አለበለዚያ እኮ የሚመጣው ነገር ሁሉ ምን ይዞ ሊጠፋ ነው ማለት ነው። እና አመሰግናለሁ። ያው ከጊዜ አንፃር ስሜ በረከት ነው። በመጽሐፍ ቅዱስ ውስጥ ማለት አሁን ያለው ኤጅ ብቻ ሳይሆን ቢብሊካሊ በመጽሐፍ ቅዱስ ውስጥ ስናየው ለምሳሌ ያለ
በኤልያስ ዘመን ሰዎች ባኦልን ነው የሚያመልኩት። ባኦል ማለት ያው ዋናው ገንዘብ ነው የሚለው ትራዲሽን ነውና የእግዚአብሔር ሕዝብ እንኳን ገንዘብ የሚያመልኩበት ዘመን ላይ ኤልያስ ተነስቷል። የኔ ጥያቄ ምንድነው? መጽሐፍ ቅዱስ እግዚአብሔር ለኢያሱ እንዳለው ይሄን መጽሐፍ አትለየው ይለዋል። ግን ያንን አንብቦ ሰላይ ልኮ ልክ ሙሴ እንዳደረገው በመጽሐፉ ለመሄድ ሲሞክር ግን እግዚአብሔር እንደገና መጥቶ ሌላ ኢንተርቬንሽን ያደርግ ነበር እና ሆሪዞንታል ወይም ደግሞ ሌጋሲ የወሰድነው ከኛ በፊት የነበሩ አማኞች የነበራቸውን የህይወት ተሞክሮ በመጽሐፍ ላይ የተጻፈውን እሱን ብቻ መከተል ነው የሚያስፈልገን ወይስ የእግዚአብሔር ቨርቲካል የሆነ ኢንተርቬንሽን ዘወትር ያስፈልገናል? ዘወትር ፍሬሽ የሆነ ነገር ያስፈልገናል። በመንፈስ ጀምራችሁ በስጋ ጨረሳችሁ የሚለው ታሪክ የዚህ ኤጅ ችግር ብቻ ሳይሆን ሁሉም በመንፈስ የጀመረ ሁሉ እግዚአብሔር ጣልቃ ባይገባ አብርሃም እስማኤልን ወልዶ እዛ ጋር ያበቃል ማለት የትኛውም መጽሐፍ ቅዱስ ውስጥ የምናነባቸው ታሪኮች በመንፈስ የተጀመሩ ሁሉ እግዚአብሔር አልቲሜትሊ ጣልቃ ባይገባ በስጋ የሚያልቁ ናቸው እና ይሄንን ጄኔሬሽን ብቻ ነው ወይ የዚህ ቪክቲም አድርገን የምናየው የሚል ጥያቄ ነው። ስሜ ፓራሲም ይባላል። እኔ መጠየቅ የፈለኩት እንደ ወንጌል አማኞች አንድ አይነት መጽሐፍ ቅዱስ ይዘን ባይብል ብቻ የውጭውን ከዚህ በፊት ያጠናናቸውን እናቁምና ቦርናጌን ከሆነን በኋላ ያለው ማህበረሰብ አንድ አይነት መጽሐፍ ቅዱስ ይዞ የተለያየ እምነትና አስተምሮት ነው ያለውና ይህንን ጥያቄን በምሳሌ ለማስረዳት ልጄ አንድ ቀን በጧት ተነስታ እኔ ኢየሱስ የኔ ጓደኛ ነው አለችኝ። አይ ኢየሱስ ያንቺ ጓደኛ ሳይሆን የእግዚአብሔር ልጅ ነው። ይሄንን ብትጠይቀኝ የ2 አመት ተኩል የሆነች ልጅ ነው እና በአማኞች ደረጃ ስለ እግዚአብሔር ይሄ ስለያዝነው ባይብል ራሱ በመዝሙሮቻችን በአስተምሮቻችን በጣም የተለያየ ይሄንን አስተምሮት አንደኛ ትክክለኛው ወደሚለው ወይም ወደ ተጻፈበት ፐርፐዝ ለመመለስ አንድ አይነት ሐሳብ ሊኖረን ይገባል። ይሄንን ወደዚህ አንድ አይነት ለማምጣት ጄኔሬሽኑን በራሱ ቅድም ሲነሳ የነበረው ካረጀው ይሻላል ላይፍ እንደወረደ ከሚል ያለውን አስተምሮት እንዴት ነው ለትውልዱ የምናስተላልፈው? ምክንያቱም ሰንበዲ እዚህ ጋር የሆነ ነገር ይላል ሌላ ደግሞ የራሱን አመለካከት ወይም እንደ እኔ እንደገባኝ እኔ እንደተረዳሁት ይላል እና ይሄንን መጽሐፍ ቅዱስ ብቻ ብለን ራሱ ይሄ ብቻ የሆነውን በምን አይነት መንገድ ነው ለጄኔሬሽኑ ትክክለኛ ከእግዚአብሔር እንደተቀበልነው ማስተላለፍ ምንችለው? ትውልዱ የተለያየ አመለካከት ስላለው። አመሰግናለሁ። ግርማ አባላለሁ። የኔ ጥያቄ ምንድነው በጣም ትልልቅ ነገሮች ተነስተዋል በመድረኩ። አሁንም ያው የችግሮቹን ከፍታ በብዙ አይተናል። ስለዚህ ምንድነው በዘመናችን ላይ እንዳሉ የእግዚአብሔር ሰዎች ምንድነው መፍትሄ ማድረግ ያለብን? ማለት ፈርተን ጥግ ይዘን ብቻ ንቀመጥ ወይስ በምን አይነት መልኩ ትግሉን እውነታችንን ለሌሎች ማውጣት እንችላለን ወይስ ዝም ብለን እንቀመጥ የሚል ጥያቄ ያነሳለሁና ትላንትና በአጋጣሚ በሆነ ስራ ላይ አንድ ሰው ጭኝው እየሄድኩ አንድ አለኝ የሱ የሚከተለው መጽሐፍ ቅዱስ ነው እሱ የሚከተለው እኔ መጽሐፍ ቅዱስ ነው የምከተለው እና አስተሳሰባችን ግን ለየቀል ነበር እና እስቲ ይችላልው በል አለኝ። አይ እኔ አልችልም አልኩት። እኔ አልችልም እኔ የምችለው በጸጋ ብቻ ነው በእግዚአብሔር ኃይል ብቻ ነው የሚል ሐሳቦች አይ ግድ የለም እኔ እናገርልሃለሁ ላንተ እንደዚህ ሆንልሃለሁ እና በቃ ፋይናሊ ሳንግባባ ተለያየን ከዛ ሰው ጋር። ምንድነው አሁን ይሄንን ለማስታረቅ ምንችለው? ችግሩን ብቻ አጉልተን አውጥተን እንሂድ ወይስ በዘመናችን ውስጥ እንደ መፍትሄ ሰዎች መሆን ምንችለው በምን መልኩ ነው የሚል ጥያቄ ነው። እኔ አመሰግናለሁ። ቴንክ ዩ ወንድሜ በግማሽ አንስቶብኛልና አንስቶልኛል። ቴንክ ዩ ጌታ ይባርኮ። ዶክተር ገመቹ
እያሰብኩ የነበርኩኝ የስ በዚህ ልክ አናላይዝ አድርገናል። ሶ ምንድነው ሶሉሽኑ ምንድነው? የተሞከሩ ነገሮች ለምሳሌ አሁን ከነ ማርቲን ጀምሮ የቢግ ባንግ ሪፎርሜሽን ጭምር ሰክሰስፉል ነው የሚያስብልን አይደለም። ምክንያቱም ቦታውን ሊፈውሰው አልቻለም። ማርቲን 95ቱን ቲሲስ ቢለጥፍም እዛ ጋር አልተለወጡም። እንደገና ደግሞ ካውንተር ሪቮሉሽን ብሎ በውስጥ ሌላ ነገር ነው ወደ መስራት የገቡ። ከዛ በኋላ የመጡትም ሪፎርሜሽኖች እስከ ሀገራችን ድረስ ያሉት ለኔ ዊንግ እየተፈጠረና የቻልነውን ይዘን እየሄደን ነው እንጂ ስሩን እያከምነው አይደለምና እንደ ያንግ ስኮላር ቴዎሎጂን ፐርሲው ማድረግ እንደሚያስብ እኔ አሁን ከሕክምና ባክግራውንድ ነኝ፣ ግን ፓሽን አለኝ በቴዎሎጂ እንትኔ ማለትና which way መሄዳል ምን የትኛው መንገድ መሄድ አለብን? እንዴት ብንሄድስ ነው ሳናንጠባጠብ ወይ ደግሞ ዛተተናቸው እግሬ አውጭኝ ሳንል የሆነ ሁሉን ሊጎትት የሚችል ሁሉን ኢንኮምፓስ ሊያረግ የሚችል ነገር ሊወጣን የሚችለው ሁሉን ሊያክም የሚችል ሪፎርሜሽንስ እንዴት ሊመጣ ይችላል የሚለውን መጠየቅ ፈልጌ ነው። ጥያቄዎቹ እነዚህ ብቻ እንደማይሆኑ እንገምታለን። ግን ደግሞ በሌሎቹ አንድ ሰው ሲጠይቅ ለብዙ ሰው እንደጠየቀ በማሰብ ደግሞ መስማት ጥሩ ነው። ቅድም ወንድማችን ዶክተር ገመቹ እንዳለ እሱ ሊጠይቅ የነበረው ሌላ ሰው ከጠየቀ ጥሩ ነው። እንግዲህ አንዳችን በሌላችን ይመለሳል ማለት ነው። እኔ ለሶስት ጥያቄዎች በተቻለ መጠን ለመመለስ ሞክራለሁ። የመጀመሪያው ለበረከት ጥያቄ ነው። በረከት ባነሳው ጥያቄ ላይ ለምሳሌ ኢያሱን በማንሳት እግዚአብሔር ለኢያሱ ምን አለው? ይሄን የሕግ ቃል ከአፋት ላይ በቀንም በሌሊትም አስበው የዛን ጊዜ ይሳካልሃል አለው። ነገር ግን እንደዛ ካለው በኋላ ከሚያሰላስለው በቃሉ ሌትና ቀን ከሚያሰላስለው ቃል ባሻገር ደግሞ ሌላ መገለጥ ደግሞ እየሰጠ ይመራው ነበር። ስለዚህ ለኛም እግዚአብሔር መጽሐፍ ሰጥቶን እንደገና ደግሞ ሌላ መገለጥም ኢንተርቬንሽን እያመጣ እንዴት አይመራንም የሚል ጥያቄ ይመስለኛል ሐሳቡን ካገኘሁት። እዚህ ጋር ማንሳት ያለብን ነገር ስለ እግዚአብሔር መገለጥ ስናነሳ ፕሮግሬሲቭ ነው። እግዚአብሔር መገለጥ ሂደታዊ ነው። የእግዚአብሔር መገለጥ ማለት እግዚአብሔር ስለራሱ ወይ ደግሞ እኛ እንድናቅ የፈለገውን ነገር ሁሉ በአንድ ጊዜ ሙሉን አልገለጠም። አንድ ጊዜ የሆነ መጽሐፍ ወደ ምድር ወርውሮ አልጨረሰም። በሂደት ነው። እንደምናውቀው መጽሐፍ ቅዱስ ራሱ የተጻፈው ከ1500 በላይ በሆነ ዘመን ውስጥ ነው እና ከ40 በላይ በሚደርሱ ሰዎች ነው የተጻፈው። ስለዚህ መገለጡ ራሱ በአንድ ጊዜ አልመጣም ማለት ነው። ስለዚህ ኢያሱ መጀመሪያ የነበረው ቃል በሙሴ በኩል የሰማውን ቃል ማሰላሰል ነበረበት። ነገር ግን በሙሴ በኩል የተገለጠው ቃል ደግሞ በቂ አልነበረም። ስለዚህ ተጨማሪ ይመጣ ነበር ማለት ነው። እስከ መቼ ድረስ? ይሄ መገለጡ እስከሚያልቅ ድረስ ማለት ነው። የመጨረሻው መገለጥ ካኖን ተዘጋ ብለን የምንናገረው መቼ ነው? የዮሐንስ ራእይ ተጠናቆ ከዛ በኋላ ምንም ነገር የማይጨምርበት ሆኖ በተዘጋ ጊዜ ነው። ከዛ በኋላ ግን ቅድም እንዳልነው አራቱ እነዛ የመጽሐፍ ቅዱስ ዶክትሪኖች ይከተላሉ ማለት ነው። አስፈላጊነቱ፣ ግልጽነቱ፣ በቂነቱና ስህተት አልባነቱ። ስለዚህ ሰፊሸንት ይሆናል ማለት ነው። ለነሱ ግን ሰፊሸንት አልነበረም። ገና በሂደት ውስጥ ነበሩ። በሂደት ውስጥ ስለነበሩ ገና አላለቀም። ለምሳሌ ሐዋርያው ጳውሎስ በሚጽፈው መልእክት ላይ ብትመለከቱ የቀረውን ነገር ደግሞ ስመጣ ደነግጋለሁ ይላቸዋል። ምን ማለት ነው? ገና አላለቀም ማለት ነው። ገና ተጨማሪ መመሪያ የሰጣቸው ነበር ማለት ነው። እኛ ግን ነገሮች ሁሉ ኮንፈርምድ በሆኑ በተጠናቀቁና በተዘጋ ካኖን ውስጥ ምንኖር ስለሆነ ተጨማሪ መገለጥ ተጨማሪ ዲቫይን ኢንተርቬንሽን አያስፈልገንም ከተጻፈው ውጪ። ለዚህ ነው መጽሐፍ ቅዱስ ብቻ ሶላ ስክሪፕቸር ብለን ምንናገረው ለዚህ ነው። ምናልባት ሌላው ጥያቄ ከዚህ ጋር ተያይዞ ለምሳሌ ፐራሲም ያነሳችው ጥያቄ አንድ አይነት መጽሐፍ ቅዱስ እየተመራን መጽሐፍ ቅዱስ ብቻ በቂ ነው እያለ ነገር ግን ደግሞ በጣም በርካታ ዲኖሚኔሽኖች አሉ፣ በጣም በርካታ መንገዶች አሉ የሚለው እውነት ነው።
በነገራችን ላይ እያንዳንዱን የመጽሐፍ ቅዱስ ትምህርት ያለ ምንም ልዩነት ሁላችንም ብንቀበለው ራሱ አፕሊኬሽናችን ላይ ካልሰራንና እዛ ላይ ካልኖርን በስተቀር በዚህ ነገር ላይ ያለን የጋራ ኮንሰንሰስ ትክክለኛ ክርስቲያኖች አያደርገንም። እውነቱ ላይ መድረስ አንድ ነገር ነው፣ ለዛ ነገር ደግሞ መኖር ሌላ ጉዳይ ነው። ስለዚህ ሶላ ስክሪፕቸር የሚባለው ነገር ቤተክርስቲያንን ከየትኛው ውጥንቅት ያድናታል አይደለም የምንለው። ነገር ግን ትልቁ ጥያቄ ለሁሉም ሰው መናገር ያለብን ነገር እኛ እያንዳንዳችን ግን እንዳን እያንዳንዳችን ግን በዚህ መጽሐፍ ቅዱስ ብቻ ተመርተን ወደ እውነት እንድረስ፣ እግዚአብሔርን ለመምሰል ለሚሆነው ነገር ሁሉ እንጋደል። ስለዚህ ምን ማለት ነው? አመጽ ሁሉ ጊዜ ይቀጥላል። ራሱ መጽሐፍ ቅዱስ ይነግረናል። ክፉዎች በክፋት እየበዙ ይመጣሉ፣ ከውጭ ብቻ አይደለም በውስጥም ብሎ ነግሮናል። ክፍፍል እንደሚመጣ ነግሮናል። ብዙ ሐሰተኞች ይመጣሉ ብሎ ነግሮናል። ስለዚህ ጋራንቲ አይደለም ማለት ነው። መጽሐፍ ቅዱስ ብቻ ብሎ መቀበል ምንም ስህተት እንዳይኖር ቤተክርስቲያን ውስጥ የማድረግ ጋራንቲ አይደለም። ይቀጥላል እስከ መጨረሻው። ራሱ መጽሐፍ ቅዱስ ብቻ ብለን የተቀበልነው መጽሐፍ ምን ይለናል? ችግር እየመጣ ይመጣል፣ በመካከላችሁም በጣም ብዙ ጥንቅጦች ይመጣሉ ብሎ ነግሮናል። ስለዚህ ያስገረመን ምን እናድርግ ታዲያ? እያንዳንዳችን ምንድነው ልናደርግ የሚገባው? የቤት ስራችን ለራሳችን እንውሰድ። መጽሐፍ ቅዱስ አንተ ግን ብሎ ነው የሚናገረው። ስለዚህ እያንዳንዳችን ራሳችንን በዚህ ቃል ብቻ ኮንቴንትድ አድርገን በዚህ ቃል ለመኖር እንፍጨርጨር። የሆነ ቦታ ስህተት መኖሩ፣ የሆነ ቦታ ውጥንቅጥ መኖሩ፣ የሆነ ቦታ ስጋዊነት መኖሩ የተቀበልነው እውነት አለመስራቱን አያሳየንም። የተቀበልነው እውነት ይሰራል። ነገር ግን ሌሎች ሰዎች ባይቀበሉት ችግራችን እንደማይቀበሉት ደግሞ ተነግሮናል። ይሄን ስትቀበሉ ሁላችሁ አንድ ትሆናላችሁ አልተባለም። በጣም ብዙ ክፍፍል እንደሚመጣ ራሱ መጽሐፍ ቅዱስ ስለሚነግረን ማለት ነው። ሌላ ምንድነው ድርሻችን? በምን መንገድ እንዋጋ የሚሉ አይነት ሐሳቦች ተነስተዋል በወንድማችን ግርማ። እንደገና ወንድማችን ሙሉ ቀንም ከዚህ ጋር ተመሳሳይ ሐሳብ ነውና ያነሳው። ምንድነው ማድረግ ያለብን? ሁሉ ጊዜ እንጋደል። ክርስትና የማያቋርጥ የእምነት ገድል ነው። መልካሙን የእምነት ገድል ተጋደል ይላል መጽሐፍ ቅዱስ። መልካሙን የእምነት ገድል ተጋደል በተባለበት ቦታ ላይ ጳውሎስ ምን ብሎ ይናገራል? ክፎች አሳሾች ግን እየጨመሩ ይመጣሉ። ሳይመንተኒስሊ አንተ በዚህ በኩል እየሄድክ እነሱ ደግሞ በከፋታቸው እየጨመሩ ይመጣሉ። አንተ ግን ለተገለጠው ለእውነት ቃል የሚገባውን ነገር ተናገር፣ ህይወት የሚገኝበትን ትምህርት ተናገር። የማይሰሙበት ዘመን ይመጣል። ጆሮዎቻቸውን የሚያሳክክ ደስ የሚላቸው ነገር ብቻ መስማት የሚፈልጉ ሰዎች ይበዛሉ። አንተ ግን በተማርከውና በተረዳው ጸንተ ኑር። ስለዚህ ለራሳችን ብለን እንስማ ማለት ነው። ሶላ ስክሪፕቸር ችግሮችን ሁሉ ይፈታልናል ብለን አናምንም። ነገር ግን ይሄ ምን ማለት ነው? ለኔ በግል ለእያንዳንዳችን በግሌ ማለት አይደለም። በዓለም ውስጥ ያለውን ችግሩ ሊቀርፋል እያልን አይደለም። ራሱ ክርስቶስ መጥቶ አስተምሮ በዓለም ውስጥ ያለው ችግር አልተቀረፈም። ሰዎች በመንገዳቸው እንዲሄዱ ፈቅዶላቸዋል። ራሱ ምንድነው ያለው? ራዕይ ዮሐንስ መጨረሻ ላይ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ አመፀኛውም ያምጽ፣ ለእያንዳንዱ ግን እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር ነው ያለው። ስለዚህ መጨረሻ ነው ሁሉም ነገር የሚጠራው እንጂ የሆነ ዶክትሪን ተቀበልን ዓለም አንድ አትሆንም። ኢቨን ዓለም ቤተክርስቲያን አንድ አትሆንም። ይሄ ተጽፏል ራሱ በተቀበልነው ቃል ውስጥ የሚለውን ለመናገር ነው። መጀመሪያ ላይ ሲነሳ የነበሩት አንድ ሁላችንም አምሮ ስለንይዘው የሚገባው ነገር እነዚህ ብቻ እንዴት ሆኑ 66 ብቻ እንዴት ሆኑ ብለን አንድ ነገር አውስተን ተነጋግረን ነበር ማለት ነው። እዛ ላይ ስንነጋገር አንዱ ከተነሳው ጭብጥ ምንድነው? መጽሐፍ ቅዱስ በዚህ በ66 መጽሐፍ ውስጥ የተዋቀረ ቢሆንም የያዘው ሐሳብ ግን አንድ እንደሆነ እናውቃለን። ምን ማለት ነው? አንዱ የሌላውን ሐሳብ እየሞላ መጥቷል እንጂ እግዚአብሔር መገለጡን ፕሮግሬሲቭሊ እያሳደገ መጥቷል እንጂ አዳዲስ የሆነ ከመጀመሪያው ከተናገረው ጋር ሊፋለስ የሚችል ሐሳብ እግዚአብሔር ተናግሮ አያውቅም። ለዚህም ነው በአዲስ ኪዳን መጽሐፍት ላይ ታችሁ እንደሆነ 27ቱ መጽሐፍቶች በሚጻፉበት ጊዜ እነዚህ 27 መጽሐፍ ውስጥ ኮት የተደረጉት ሐሳቦች ወይም ሐሳባቸውን ለማጽናት የተጠቀሙባቸው ክፍሎች ብሉይ ኪዳንን ነው። ብሉይ ኪዳን ውስጥ በ27ቱ መጽሐፍ 265 ጊዜ የሚደርስ ብሉይ ኪዳን ተጠቅሷል። ምን ማለት ነው? የብሉይ ኪዳንን ሐሳብ ቅድምም በወንድማችን ዶክተር እንደተነሳው ማለት ነው ያንን ብሉይ ኪዳን በአካል እኮ መጣው ሲለን ክርስቶስ የብሉይ ኪዳኑን አንድ የሆነ ሐሳብ አንድ ለዛ ዘመንና ትውልድ የመጣ
ቀጥሎ ደግሞ በአዲስ ኪዳን ደግሞ በየዘመናቱ ለሆነ ለዛ ትውልድ የመጣ እግዚአብሔር ምክር የለም። ሁልጊዜም እንደምንለው መጽሐፍ ቅዱስ የእግዚአብሔር የድህነት እቅድ ነው። የድህነትን እቅዱን ደግሞ ፕሮግሬሲቭሊ ገልጦ ጨርሶታል። ነገር ግን የየዕለት ተዕለት ህይወታችንን እዛ ውስጥ እንዴት መምራት እንዳለብን ለአሁናዊ ሁኔታችን መለኮታዊ ምሪት አናገኝም ማለት አይደለም። ነገር ግን ያ ማለት ወደ አዲስ መረዳት፣ ወደ አዲስ መገለጥ፣ ወደ እግዚአብሔር በዘመናት ሁሉ ውስጥ ደግሞ ያልገለጠውን ነገር ያመጣል ማለት አይደለም። መገለጥ የሚባለው ነገር በመጽሐፍ ቅዱስ የተዘጋ ጉዳይ ነው። ካኖን ተደረገ የምንለው እሱን ነው። ነገር ግን አብርሆት የሚባለው ለእያንዳንዳችን በየጊዜው የሚሆን በእግዚአብሔር መንፈስ እርዳታ ቅድም አንደኛ ቆሮንቶስ ምዕራፍ 2 ላይ እንደተጠቀሰው ቃል ማለት ነው። የመንፈሳዊ ነገር ከመንፈሳዊ ነገር ጋር አመዛዝነን እሱ እንደሚያስተምረን አይደለም፣ በዛ መንፈስ እንደሚያስተምረን ደግሞ የእግዚአብሔርን ምክር የእግዚአብሔርን ሐሳብ እንረዳለን ተብሎ እንደተጻፈ ከእግዚአብሔር ቃል ባገኘናቸው አዳዲስ ኢንላይትመንቶች እንኖራለን እንጂ አዳዲስ ሪቨሌሽኖች መኖር አንችልም። ምክንያቱም እግዚአብሔር ሪቨሌሽን የለውም፣ አብርሆት አለው። መገለጥ ግን የለውም። መገለጥ ማለት ሽፋን ማንሳት ማለት ነው። ሊናገር የነበረው ከዛ በፊት ያልተናገረው እና አሁን ደግሞ ሊናገር ያለው እንደማለት ነው። መገለጥ ማለት እሱኛው ተዘግቷል በመጽሐፍ እያለን ነው። እግዚአብሔር ሁሉንም ነገር በክርስቶስ ኢየሱስ ገልጧል። የእውነትን ሁሉ ሙላት በኢየሱስ ክርስቶስ በኩል አግኝተነዋል። ስለዚህ አዲስ ነገር ሊነገረን ያለፉት የአባቶቻችን ትውልድ ያልሰሙት የለንም። ኦልሬዲ የእግዚአብሔር እቅድ ለኛ ተገልጧል። በተገለጠው ነገር ውስጥ ደግሞ እየበራልን በዛ ደግሞ ለመኖር ራሳችንን እየሰጠን እንሄዳለን የሚለው ነገር ይሄ ጉባኤ ሊያሰምርበት ይገባል ማለት ነው። መጽሐፍ ቅዱስ ብቻ የምንለው ነገር መገለጥ የሚባለው ነገር የለም። ግን አብርሆት አለ። አብርሆት እያንዳንዳችን መጽሐፉን ስናነብ ስንጸልይ እየበራልን እየገባን ሐሳብ እንዲህ ነው ወይ ያልን እየተረዳን የምንሄደው ነው። መገለጥ የሚባለው ነገር ግን የተሸፈነ ላለፉት ትውልዶች ያልታወቀ እኛ እንድናውቀው የተፈለገ ነገር እግዚአብሔር የለውም። ምክንያቱም እግዚአብሔር በልጁ ያሰበውን ሁሉ ወደ ብርሃን አምጥቷል። ይሄ ጉባኤ ማወቅ ያለበት ነገር እቅዱ ይሄ ነው። ለዚህ ነው መጽሐፍ ቅዱሳችን ሲሄድ ወደ ሰማይ እንዳያችሁት እንዲሁ ይመለሳል የተባለው። ለዛ ነው አሁን የእግዚአብሔር ትልቁ ፕሮግራም የልጁ መምጣት ነው። ቤተክርስቲያን ማወቅ ያለባት ለዚህ ነው። ከቃሉም ጋር የምትጣበቀው ለዛ ልትዘጋጅ ነው። መጽሐፉም ይሄም እውነት የሚረዳት ለእግዚአብሔር ቃል እንድትዘጋጅ ነው። ለመምጣቱ እንድትዘጋጅ ነው የሚረዳት ማለት ነው። ስለዚህ የሁሉም ልብ በመምጣቱ ላይ እንዲሆን ደግሞ የሚረዳ የእውነት ማዕከል ይሄ ነው። ግን ለእውነት ማዕከልነት ቅድም ፓስተር ያለው እንደገና እኔ አጽንኦት ሰጥበታለሁ። ይሄ መጨረሻው ዘመን የሚጠይቀው በግሩፕ መለወጥ አይደለም ወገኖቼ። በግሩፕ መለወጥ የሚባለውን ነገር እንዳታስቡት። በግሩፕ መለወጥ የለም። በግሩፕ ሳይሆን ለጢሞቴዎስ የተባለውን ሁሉ ጊዜ የመጨረሻው ዘመን ይጠይቀናል ማለት ነው። እንዴት በግሩፕ እንለወጥ ሳይሆን እንዴት እኔ ልለወጥ ነው። ጳውሎስ ለጢሞቴዎስ የመከረው ይሄ ነው። አንተ ግን ያለው ለዛ ነው። ስለዚህ እኛ እዚህ የተሰበሰብነው ሀገራዊ የሆነ ንቅናቄ ለማምጣት አይደለም። የሚሰማ ጆሮ ካለው ይስማ ለማለት ብቻ ነው። ለሚሰሙ ጆሮች ነው እንጂ የምንናገረው ቡድናዊ የሆነ ለውጥ ትልልቅ የሆነ ምንድነው አንድን ሐሳብ አንስተን አስጩኸን በግሩፕ ሰዎች እውነትን እንዲከተሉ አይደለም። ሆኖም አያውቅም። በታሪክ መካከል እውነት የጥቂቶች ነው። ስለዚህ የጥቂቶችን ጎራ ለመቀላቀል ግን በነፍሳችን መፍቀድ መቻል አለብን ማለት ነው። ወደ ዶክተር እሄዳለሁ። ደስ የሚሉ ጥያቄዎች ነበሩ። አንደኛው ማህበረሰቡ ምን አማራጭ ነበረው ያልከው በየትኛው ክፍል ዘመን ያው ምን አማራጭ ነበረው? እንግዲህ የተላኩለትን የሚቀበለው ግን ያው ወንጌል ላይ እንደምናየው ያው ኢየሱስ ክርስቶስ የሰጠው ኮሚሽን እሱ ነው። በጣም ኢንትረስቲንግ ነገር ነው። ለጄኔሬሽንስ ማን ነው? ጳውሎስ ነው አይደለም? አንድ ያሰሩን ከላይ ነው ቆላስይስ ላይ ነው። ለዘመንና ለትውልዶች
የተሰወረው ኤፌሶን ላይ ነው። ይሄ ስለ ክብሩ ሲናገር በተለይ ክርስቶስ ክብሩን ክርስቶስ በእናንተ መሆኑን ነው the hope of glory ኮላሲያስ 1:20 ምናምን አካባቢ እና ይሄ ሚስጥር ለ12 ሰዎች ነው የተሰጠው ወይም ምናልባት ለ120 ሰዎች ሊሆን ይችላል። ከዛ ኢየሱስ ኮሚሽን አድርገ ሂዱ ወደ ዓለም ሁሉ። እንግዲህ እግዚአብሔር አሰራሩን ያውቃል። በእኛው ይሄ ዘላለማዊ እውነት በእኛው ካልቸር ነው የተገለጠው፣ በእኛው ስርዓተ ህይወት ነው የተገለጠው። ከፊልጶስ በስተቀር በመንኮራኩር ተንሳፎ የሄደ ሰው አላየንም ማለት ተነጥቆ የሄደ ሰው ብዙ መጽሐፍ ቅዱስ ላይ የለም። በመርከብ መከራ እያየ ነው ጳውሎስም ወንጌልን ይዞ የሄደው። ማለት በእኛው ካፓሲቲ ነው ኢየሱስም የመጣው በእኛው ካፓሲቲ ነው እና በእኛው ካፓሲቲ ነው የሚሄደው። እንግዲህ ደራሲው ይሄን ሁሉ አስቦ ነው የለቀቀን ሂድ ወደ ዓለም ሁሉ ሲል። ኦፍ ኮርስ ቸልተኞች ልንሆን አንችልም፣ ግን ሂዱ ተብለናል። ግን እንደተባለው እንግዲህ የተላኩቱ የሚያወሩትን እንዲቀበሉ ስንል አንድ መርሳት የሌለብን ነገር እውነት ነው። በጣም ጥሩ ጥያቄ ነው። እንግዲህ በጣም ስፒሪቹዋላይዝ ላደርግ ፈልጌ አይደለም፣ ግን እንደዛ ነው ማምነው እኔ። መንፈስ ቅዱስ ነው የሚሰራው ብለን እናምናለን። ያለበለዚያ በጣም ያስቸግራል ለማጋባት ሀሳቦቹ። እኛ እንግዲህ ብዙዎቻችን ኦርቶዶክስ ውስጥ ቆይተናል። እኔ እንኳን ብዙ አልቆየሁም፣ ግን ቆይተናል። ካልቸሩ እንደዛ ነው እና እኔም አሁን የሆነ ሰውዬ መጥቶ አይደለም የሰበከኝ፣ ግን የሚገርም ሬቨሌሽን ነው ሪሊ ለኔ። እና በዘመን ውስጥ ሁሉ መንፈስ ቅዱስ ይሰራ እንደነበር እናውቃለን። ለማነቡም ሰዎች አንድ ሰውዬ እንደውም አውቃለሁ መጽሐፍ ቅዱስ ብቻ ነው ማንበብ የሚችሉት። ሲሪየስሊ እንደዚህ ማቃቸው ሰውዬ ነበሩ። ሰው አሳይቶኝ ማለት ነው። ሌላ መጽሐፍ ማንበብ አይችሉም። አይ ዶንት ኖ አይ እንግዲህ ግን በጣም ጥሩ ጥያቄ ነው። ይሄ ግን ቸልተኛ እንድንሆን አያበረታታንም። በተለይ አውሮፓውያንን ስናይ ለምሳሌ ሚሽነሪስ ኢትዮጵያ ሲመጡ ከቤተ ክርስቲያን ጎን ምንድነው የሚያደርጉት? አንደኛው ነገር ምንድነው? ሕክምና፣ ሌላስ? ትምህርት ቤት ያቋቁማሉ። እኔ በኢትዮጵያ ቤተ ክርስቲያን ለምን እንደሱ እንደማትሰራ አላውቅም። ከነሱ ጋር ስጨቃጨቅ ነበር ከነያሱ ጋር። ለምን ይሄን ያህል ህንጻ ትገነባላችሁ ትምህርት ቤት? ቤዚካሊ ማለት ለምን ነው ትምህርት ቤት የሚገነቡት? ቅድም ያልከውን ኦቶኖሚ ለሰውም ለመስጠት ነው። ማንበብ እንዲችል ራሱን በንጽህና እንዲጠብቅ ወይም አካባቢውን እንዲያውቅ ወይ ደግሞ ሲቪላይዝድ እንዲሆን ብቻ አይደለም። እሱ እንደውም ባይ ፕሮዳክት ነው። መሰረታዊው ዓላማ የነበረው የሚሽነሪዎቹ ሰው ቀጥታ ማንበብ እንዲችል የእግዚአብሔርን ቃል። ይሄም መገለጥ ነው ከሪፎርሜሽን። አውሮፓም የሆነው እንደዛ ነው። አውሮፓም እኮ ከ15ኛው ክፍለ ዘመን በፊት ማንበብ እኮ ኃጢአት ነበር። ሊትራሊ ስታነብ ብትገኝ እኮ ትታሰራለህ። አዎ እንደዛ ነበረ። በተለይ ተራው ሰው አይፈቀድለትም ነበር። አውሮፓም ትምህርት የሰፋው እንደዛ ነው። እስከ ሁለተኛ ዓለም ጦርነት እኮ ጊዜ ድረስ እኮ የአውሮፓ ክርስቲያኖች ሚሽነሪስ ነበሩ። አሜሪካን እኮ የፈጠሩት እነሱ ናቸው። ሲሪየስ ሚሽነሪስ ነበሩ። አፍሪካ ውስጥ አንበሳ የሚበላቸው እነሱ ናቸው የነበሩት። የኢትዮጵያ ሚሽነሪስ ብዙ የሉም፣ አስፈራሳኝ ነው። እና ማሰብም አለብን ማለት ሆሊስቲክ ሚሽን ነው። ሆሊስቲክ ስንል መሰረቱ የእግዚአብሔርን ሐሳብ ሰው እንዲረዳ ማስተማርም ያስፈልጋል። እንዴት ማንበብ እንደሚቻል ይሄ የወረደ ነገር ለህዝብ መስፋት አለበት። ማተሚያውን እኮ የሰሩት ክርስቲያኖች ናቸው አይደለም? this is our mission። አይሁድ ሁሉም ሰው ወጣት ልጆችን ያስተምራል። አይሁድ ካልቸር ፈጥሯል፣ ራሱ ንባብ ያስተምሯቸዋል። እና ወደ በኋላ ሲቪላይዜሽን አልነው እንጂ የቤተክርስቲያን ሚሽን ነበር ይሄ። እና እኛም ከሚሽናችን አንፃር እንዴት ነው ሰው የሚረዳው ብለን ማሰብ አለብን። መጮህ ብቻ አይደለም፣ እንዴት ነው ለራሱ የሚወስደው ማለት ማሰብ አለብን ባይ ነኝ። አንድ ኢንትረስቲንግ አንተ መልሳታል፣ ግን ስለ በኤልያስ ዘመን ቻሌንጅ ስላደረገ ነው በረከት። ገንዘብን ማምለክ ወይም ንብረትን ወይም ይሄ ኢንትሪንሲክ ባህሪያችን ነው። ኢንሴኪዩር ስለሆነ ፈሪዎች ስለሆነ የግድ ለነገ ማጠራቀማችን አይቀርም። ይሄ ግን እንደ ዘመን መልክ አልነበረም። ዘመኑን ሁሉ የሚነዳ ኮሌክቲቭ ሳይኩን ሁሉ የያዘ ፊሪ አልነበረም።
ኢንትሪንሲካሊ ነበረ ኢንስቲንክቲቭ ኖሌጃችን ነበር መሰብሰብ ያው ፍርሃት ስላለ ያው ኢየሱስም ክሪቲክ አድርጓል ሌሎች ሐዋርያቶችም ክሪቲክ አድርገዋል በዚህኛው ዘመን ግን ያው በእኛም ሀገር እንኳን እናያለን በዚህኛው ዘመን ግን እግዚአብሔርን ቆርጠን ከጣልን በኋላ ብቻችን ራቁታችንን ስንቀር በጣም አስፈሪ ነገር ነው በዛ በኩል የገባ ማህበራዊ ስርዓት ሆኗል ገበያዊነት ሰው የሚለካው ሰው ብቻ አይደለም ሁሉም ቫልዩ በገንዘብ የሚለካበት ዘመን ላይ ደርሰናል ገንዘብ እኮ ራሱ ታሪኩ በታሪክ 5000 ዘመን አይሆነው ገንዘብ የተፈጠረው ማለት ነው እንደመለዋወጫነት ገንዘብ የሚባለው ነገር ማለት ነው አሁን እሱም ቀርቷል አይደል በስልክ የሚተላለፍ ቁጥር ሆኗል አይደል ፋኒ ግን ምን ማለት ነው ይሄ ገንዘባዊነት ማለት ነው ገንዘባዊነት እንደ አይዲዮሎጂ በግሎባላይዜሽን ዓለም አቀፋዊነት የሆነ ኮመርሻሊዝም ገበያዊነት ማለት ነው እሱ የቅርብ ዘመን ታሪክ ነው እሱን ለማድረግ ግን ቴክኖሎጂው ምንም አንግዞታል ግን ልክ ነው ኢንትሪንሲክ ወይም ኢንስቲንክቲቭ ባህሪያችን ነው ስግብግብነት ማለት ነው ሌላው ይሄ ስለመገለጥ የተባለው ነው አይ ቲንክ አሁን ጥሩ ብለዋል እኔ ያወራን የነበረው የመሰለኝ ስለ እውነት ነው እውነት አንድ ብቻ ነው በየጊዜው አይለዋወጥም እንደዛ ከሆነ እውነት አይደለም ፍጹም እውነት አንድ ብቻ ነው እሱ ተገልጧል ስሙም ኢየሱስ ነው we cannot come back again አሁን አዲስ የእውነት መገለጥ የለም አሁን አንተ እንዳልከው ማለት ነው በፊት ሆፕ ነበረ የእውነት መገለጥ ሆፕ ነበር በብሉይ ኪዳን ጊዜ ስለዚህ ቃሉ ሁሉ ስለዛ ይናገራል መገለጥ ግን ማየት ግን አይችሉም እነ ፊልጶስን ኮንት እንዲህ ቻሌንጅ አድርገውታል በቃ እስቲ ያንን ነገር አሳየንና ይበቃናል look at me እኔን እዩኝ ይላል አሁን መገለጥ የለም ስንል እዛ ላይ ነው አብቅተዋል ኦፕሬሽናል መገለጦች ግን የሉም ማለት አይደለም ጳውሎስን መንፈስ ቅዱስ ወዴት ነበር ሂድ ያለው ከተማይቱ የሆነ ወደ መቄዶንያ ሂድ ይላል እኔን አሁን ወደ መቄዶንያ ሂድ አይለኝም እሺ ሲለኔ ምናልባት አይ ዶንት ኖ እንግዲህ እድል ከገጠመኝ አፍጋኒስታን ሊሆን ይችላል ከሆነልኝ ማለት ነው which means operationally ግን መንፈስ ቅዱስ ይመራቸዋል ተብለናል ከኔ ያለውን ወስዶ ነው እንጂ አዲስ ነገር ይገልጥላቸዋል ማለት ነው እና ይሄ truth በሚለው ሌቭል ስናይ there is no other truth to be revealed unto us Jesus is the whole package full package ያንን ግን ኦፕሬሽናላይዝ እንድናደርግ ደግሞ መንፈስ ቅዱስ ተሰጥቶናል መገለጥ የሌለው ህይወትም አደገኛ ነው ቃሉን ይገልጥናል የኢየሱስን እውነት ይገልጥልናል በዛ እናድጋለን እንዳንፋንን ጳውሎስ ይላል አይደል ለትንቢት ይያልክ እንዳትፋንን ይላል አይደል ሁሉ ትንቢት ሁሉ በምን በቃሉ ይፈተናል ኦሬዲ ፍሬምወርክ ተሰጥቶታል እሱን ለማለት ነው እንግዲህ ያም ሰባኪ እሱን ለማለት ብሎ ከሆነ ጥሩ ግን እሱ ያለው መጽሐፍ ቅዱስን ይዞ ስለሆነ ነው ያስፈራኝ ሌላ የዚህ በጣም ኢንተረስቲንግ ጥያቄ generational responsibility in keeping the truth I think በጣም መላላጥ የለብንም እሱ ማደጋው ሲከተናል God is in control የኛ ኃላፊነት አይደለም የኛ ኃላፊነት ለተሰጠን ነገር ታማኝ መሆን ነው እንጂ ትልቁን ቅድም አሁን እሱ ያለው አለ you are really a scholar you wanted to create a revolution no I don't think so ምን አልባል ይሆን ኔክስት ሉተር ትሆን ትችላለህ እግዚአብሔር ይባርክ ግን ምን ለማለት ፈልጌ ነው እውነት ነው እነ ሉተርም ዓለምን አልቀየሩም እንኳን እነ ሉተር አለ ኢየሱስ ክርስቶስም ነገስታቱ ሁሉ ኮከባይተው የመጡለት ሰውዬ ገለው ነው ያባረሩት it's funny this world is against the truth by the way ኢየሱስ ተመልሶ እስኪመጣ ድረስ this world is not and will never be the throne of truth የእውነት ትሮን ምንድነው ዙፋን ልትሆን አትችልም ይሄንን ሪያሊቲ መገንዘብ አለብን we are aliens ውሸት በነገሰበት ዓለም የውሸት አባት የሆነው ሰይጣን በነገሰበት ዓለም ውስጥ የእውነት መልእክተኞች ሆነን እንደምንኖር እናውቃለን እውነት ስደተኛ ነች እዚህ ዓለም ላይ don't ever ይሄንን እንደገና ላለው አራተኛ ክፍለ ዘመን ላይ ዙፋን ስትይዝ ነው ቤተክርስቲያን የወደቀችው 15ኛው ክፍለ ዘመን ላይ ሪፎርሜሽን ተነሳና 18ኛው ክፍለ ዘመን ላይ መንግስት አቋቋሙ
the whole Christian parties ናቸው አውሮፓ ውስጥ መንግስት ያቋቋሙት። ዓመት አልፈጀባቸውም ሲወድቁ። truth cannot claim throne, my brother. እግዚአብሔርን እየመሰሉ ሊኖሩ የሚወዱ ማለት እውነትን የሚለማመዱ ሰዎች ቢኖሩ ይሰደዳሉ። why? because this is not the space for truth. the only space for truth is your heart. if we are lucky, the church. if we are lucky. ምክንያቱም እርሱን በማወቅና በማመን ወደሚገኝ አንድነት ስለሚል oneness። ለሱ ደግሞ ትልቁ ነገር የተጠየቀውም ነገር ምንድነው? ጄነሬሽናል አሳይመንታችን ላይ እንዲህ አይነት ጉባኤ ነው። አሁን ትንሽ አይ ነው እኛ ትንሽ ዶሚኔት አድርገናል። ግን ፍርጥርጥ አርጎ ለመወያየት በትንንሽም ጉባኤ እየተሰበሰባችሁ የእግዚአብሔርን ጋር ማላመጥ ነው። ትዕቢተኛ ለመሆን ነው። የማይገባን ነገር ካለና ኦፒኒየናችንን እንደው ሰው ላይ ከመጫን ቆይችን ነገር እናቁማትና እስቲ ወንድሞችን ሀምብል መሆን ያስፈልጋል። ጳውሎስ እንኳን እንደዛ ብሏል። 14 ዓመት ከደከምኩ ወርሲ ደግሞ ቆይ እስቲ ቆይ ይሄ humility ያስፈልጋል። you cannot trust your brain. this is a funny tricky guy. ስለዚህ ግን እንደዚህ ማሰላሰል መሟገት እንደ ቤሪያ ሰዎች እንዳላችሁት ማለት ነው። ይሄ አንድ መድረክ ነው። እህቴ እንዳለችው ጀነሬሽናል ሪስፖንሲቢሊቲያችን አቃቢ እውነት እንደው ይዘንኛ ተሸካሚዎች ነን ሳይሆን ማኔጅመንቱ ጸጋ ምንድነው? ማኔጅመንቱ የእውነት አስተዳዳሪ መንፈስ ቅዱስ ነው። እኛ አብሮ ሰራተኞች ነን። እሱ ትንሽ ክብደቱን ይቀንስልናል። አዎ ያለበለዚያ አይዲያሊዝም ውስጥ እንወድቃለን። ያለ አቅማችን እንላላጣለን። we have to ጳውሎስ እንደሚለው ዘመኑን መረዳት ያስፈልጋል። ዘመኑን ማንበብ ያስፈልጋል። ለሱም እንዲህ መወያየት ያስፈልጋል። በዚህ ዘመን የሚሰራውን የመንፈስ አለቃ ካራክተር ሐሳቡን አንስተው ይላል ጳውሎስ። እሱን መረዳት ያስፈልጋል። አኮርዲንግሊ አገልግሎታችንን እንቀጥላለን። የምናውቀው ነገር አለን እንደሚከፋ እናውቃለን። ይሄ ዘመን trust me it will not go well. trust me ስል መጽሐፍ ቅዱስ ስለሚል እየከፋ እንደሚሄድ እናውቃለን። ደግሞ ያየን ነው በታሪክ ውስጥ እየከፋ ነው ሄደ። ወንድሜ ብሏል የማያነቡቱ ሰዎች የተሻለ ያምኑ ነበር። ምንም እኛ ስለተማርና ፊደል ስለቆጠርን ልንመጻደቅ አንችልም። 18ኛው ክፍለ ዘመን ላይ ይባላል አንድ መርከብ ከአውሮፓ ተነስቶ ኤዥያ ለመሄድ ቢል አንድ ሰው ተነስቶ እግዚአብሔር የለም ብሎ ቢጮ ይወረውሩታል ይባላል አይደል? ይሄን ሰምታችኋል አይደል? ብለው ማለት ነው ፈርተው። የነሱ ሰዎች እምነትን ምናልባት ማንበብ ስላልቻሉ ልክ አይደለም። these are believers። በስብከት ሞኝነት ያመኑ ሰዎች ናቸው። they never philosophized probably they believed it። 1950 ላይ የተጻፈ ዴቪድ ሊቫይን I think አንዳንዶቻችሁ አንባችሁ wax and gold ሰብና ወርቅ ስለ ሰሜን ሸዋ ሶሲዮሎጂስት ነው የጻፈው ማለት ነው። ሁለት ሰዎች ሲጣሉ ሌላኛው ሰው ካየ ይገዳደሉ ከሆነ በጣም ሸማቸውን ያስርና በህግ አምላክ አስሯቸው ዳኛ ወዳለበት ሌላ ከተማ ይልካቸዋል። look this is faith. I'm not talking about believing in Christ, but look how one believes in God generally. እነዚህ ጠበኛ ሰዎች ሰውየው በእግዚአብሔር ስም አስሯቸው በህግ አምላክ ስም ስላሰራቸው ጠበኞቹ እያወሩ አንድ ቀን ሊጓዙ ይችላሉ ዳኛ እስኪያገኙ ድረስ። they believe that unseen reality which is God. እኛን I think ትንሽ ሴሎቻችን አናታችን ላይ ስለተንቀሳቀሱ ትዕቢት ያዘን። ምን ለማለት ነው? I think ስንሰብክም I think we have to trust the Holy Spirit እና የሰውን ልብ እግዚአብሔር ያውቃል። ትንሽ ቀለል ያደርግልናል። ያለዛ ገባ we cannot control እና control freak እንድንሆን ስለሚገፋል እንፈራለን። እኔ ያለሁበት ሀገርና ያለሁበት ስርዓት ቃል ለመናገር እንኳን ያስቸግረኛል። ከማይሞቹ ጋር ብሄድ ይሻለኛል። እዛ መናገር ማልችል የስድቡ አጥቶ ስድቡ ብቻ አይደለም ይነጥራል ስትናገር። ስለዚህ የትኛው ይሻላል እኔ እንጃ። ቢሆንም ግን ፊደል እናስተምራለን። ሰው ቸርች ካለ ትምህርት ቤት መኖር አለበት።